ቅድስት ድንግል ማርያም እመቤቴ መንግሥተ ሰማይ ሊሆን ቤቴ በኃጢአት ጭቃ ብለወስ ቆሜ ከፊትሽ ስወቀስ አንቺ አማላጅ ከዓለም ንጉሥ አንቺ አማላጅ ከሰማይ ከምድር ንጉሥ ድንግል ማርያም ሁኚ ዋሴ እንሰግድ ለኪ ቃል ሲነገር ልስማ ይርዳው እባክህ ልቤን ክፈት የልድያ ልብ እንደከፈተ ልቤን ክፈት የልድያ ልብ እንደከፈተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን የሰጠ የአባቶቻችን አምላክ የእስራኤል ፈጣሪ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ መግቦት የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ቅዱስ መስቀል ቅድስት ቤተ ክርስቲያን የወደዳቸው ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸር መድኃኔዓለም የእመቤታችን ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 14 ስለዚህ የተጨነቃችሁ ሰዎችና በኢየሩሳሌም ያለውን ሕዝብ የምትገዙ አለቆች ሆይ የእግዚአብሔርን ቃል ስሙ። እናንተም ከሲኦል ጋር ተማምለናል፣ ከሞትም ጋር ቃል ኪዳን አድርገናል፣ ሐሰትንም መሸሸጊያን አድርገናልና በሐሰትም ተሰውረናልና አውሎ ነፋስን ባለፈ ጊዜ አይደርስብንም ትላላችሁና። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሠረት አስቀምጣለሁ፣ ዋጋው ብዙ የሆነውን የተመረጠውን የከበረውንና መሠረቱ የጸናውን የማዕዘን ድንጋይ አኖራለሁ። በእርሱም የሚያምን አያፍርም። ፍርዴን ለተስፋ ይቅርታዬንም ለትክክለኛ ሚዛን አደርጋለሁ። በከንቱና በሐሰት የሚታመኑ ከአውሎ ነፋስ አያመልጡም። ከሞትም ጋር ያደረጋችሁት ቃል ኪዳን ይፈርሳል፣ ከሲኦልም ጋር የተማማላችሁት መሐላ አይጸናም። የሚያልፍ አውሎ ነፋስ በመጣ ጊዜ ይረግጣችኋል፣ ትደክማላችሁም፣ ባለፈም ጊዜ ይወስዳችኋል። ማለዳ ማለዳ በቀን ያልፋል፣ በሌሊት ክፉ ተስፋ ይሆናል። እናንተ ያዘናችሁ መስማትን ተማሩ። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 12 ዛሬ ትምህርታችንን እንቀጥላለን። ቀደም ሲል የሰማችሁት ኃይለ ቃል በተለይ ለትምህርታችን መነሻ የሚሆነን በ16ኛው ቁጥር ያለውን ኃይለ ቃል ነው። ኃይለ ቃሉ እነሆ በጽዮን ድንጋይን ለመሠረት አስቀምጣለሁ ይላል። ከታች ድንጋዩ ምን አይነት እንደሆነ ሲነግረን የማዕዘን ድንጋይ ነው፣ ርዕሰ ማዕዘንት ይላል። ስለዚህ የትምህርታችን ርዕስ አንድ እሱ ሆኖ ማንሻው በጽዮን መገስገሻው የማዕዘን ድንጋይ ሆኖ መጨረሻ ዋና ማትኮሪያችን ወዘአምነ ባቲ ኢይትሐፈር ይላል። አማርኛው ግን ሲተረጉም አላቀናውም፣ ያመነበት ብሎ በወንድ ተርጉሞታል። ግዕዙ የሚለው ወዘአምነ ባቲ ይላል። ያመነባት አያፍርም ይላል። እሱ ርዕስ ነው፣ ዋና ርዕሳችን እሱ ነው። ከዚህ አስቀድሞ ሁለት ነገሮችን እናንሳ። ዛሬ
12 ነው የቅዱስ ሚካኤል ወራዊ በዓል። እንደዚህ ጉባኤ ደግሞ የቅዱስ ማቴዎስ ወንጌላዊ ወራዊ መታሰቢያ ነውና እንደዘወትሩ ካህን ቢገኝ ኑሮ ምስባክ ነበረ። ግን ያው ካህናት በአጋጣሚ በአካባቢ የሉም መሰለኝ። ስለዚህ በከንቱ እንዳያልፍ ጥቂት ኃይለ ቃላትን ስለ ምስባክ እና ስለ ጸሎተ ወንጌል በአጠቃላይ በቤተክርስቲያናችን ስርዓተ ቅዳሴ 9 ክፍል አለው ሲባል ሰምታችሁ የተመራችሁ ይሆናል። እዚህ በፊት ከአንዴም 2 ጊዜ ስርዓተ ቅዳሴ እዚህ ተምረናል። ከ9ኙ የቅዳሴ ክፍሎች መካከል አንደኛው ጸሎተ ወንጌል ነው። ጸሎተ ወንጌል ከጸዋቱ በፊት ከጸሎተ ኪዳን በኋላ ነው ያለ። ጸሎተ ወንጌል የሚጀምረው በተንስኡ ነው። ጸሎተ ኪዳን ካለቀ በኋላ ዲያቆኑ ተንስኡ ለጸሎት ይላል። ተስፋ ድነት የተደረገበት የአዳም ጸሎት ነው። እዚሁ ተሳለን እንላለን። ሰላም ለኩልክሙ ስለመንፈስከ የተለመደ ነው። ብዙዎቻችሁ ታውቁታላችሁ። ከዚያ በኋላ ካህኑ እግዚአብሔር እግዚኦ ኢየሱስ ክርስቶስ አምላክነ ዘትቤሎሙ ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትርእዩ ወኢርእዩ ወፈተው ይስሙ አንትሙ ዘትሰምዑ ወይሰሙ ወለክሙሰ ብፁዓት አዕይንቲክሙ እለ ርእያ ወአእዛኒክሙ እለ ሰምዓ ይልና ወከማሆሙ ለነኒ ይረስየነ ወይም አጥብቆ ረስየነ ወደ ራስ አቅርቦ ድልዋነ ንስማ ወንግበር ቃለ ወንጌል ከቅዱስ በጸሎቶሙ ለቅዱሳን ይላል። ኃይለ ቃሉ እኩሉ በቅዱስ ማቴዎስ ወንጌል በምዕራፍ 13 ያለ ነው። ጌታችን ሐዋርያትን ብዙ ነቢያት ጻድቃን እናንተ የምታዩትን እርሱንም እናቱንም ለማየት ተመኝተው ድምጿን መልኳን እያደነቁ የእርሱንም የእርሷንም መልኳን እያደነቁ ድምጿን እያደነቁ የእርሱንም ይሴኒ ላዩ እሙሉ ደጓ ለማያው እያሉ እያደነቁ ኖረዋል። ብዙዎች ሊያዩ ተመኝተው ነበር። እነ ዳዊት፣ እነ ሰሎሞን፣ እነ ኢሳይያስ እና አብርሃም ተመኝተው ነበር። አላዩም። ሊሰሙ ወደዱ፣ አልሰሙም። እናንተ ግን ስላያችሁ ዓይኖቻችሁ ጆሮቻችሁን ወዳት ክቡራት ናቸው ካለ በኋላ ሁለተኛው አንቀጽ ልመና ነው። ሐዋርያት ያዩትን ለማየት በተለይ የሰሙትን ወንጌል ለመስማት እኛን የተገባን ያድርገን። ይህም በእኛ አይደለ በጸሎቶሙ ለቅዱሳን በቅዱሳን አማላጅነት ነው ይላል። ጸልዩ በእንተ ወንጌል ቅዱስ ይላል። በልማድ ስለምንለው ነው እንጂ ስለ ቅዱስ ወንጌል ጸልዩ ማለት ለወንጌል አይደለም እንጸልይለት። ወንጌልን ለመስማት የተገባን እንድንሆን ጸልዩ ይላል። በዚህ ጊዜ ካህኑ በውስጥ የሚጸልየው ጸሎት አለ። ከሀሌታ በኋላ ነው በእርግጥ የሚጸልየው እና ውስጡ ኃይለ ቃሉ ላይ ምን ይላል? አኮ ዘንስመ ባሕቲቱ በሰዓታትም ታውቁታላችሁ። የምንሰማው ብቻ ሊሆን አይደለም አላ ንግበር እንድንሰራ ነው እንጂ በከመ ሰማይነ እንደሰማን ከመ ይፍሬ ላዕሌነ ፍሬ ሰናየ በእኛ ላይ በጎ ፍሬ እንዲያፈራ ማለትም ሰምተን እንድንሰራው እየንተ አሃዱ 30 ወ60 ወሜተ ይህም ቃለ ወንጌል ነው አይደለም። እንደየስጦታችን 30 60 100 ፍሬ እንድናፈራበት ከመትስረይ አበሳነ ለሕዝብከ የወገኖችን በደል ይቅር ትል ዘንድ ወነኩን ድለዋነ ለመንግሥተ ሰማያት። ወንጌል ሰምቶ 1 ሰርቶ ለማፍራት 2 ቢበድሉ ስርየተ ኃጢአት ለማግኘት 3 ለመንግሥተ ሰማያት የተዘጋጀ እንድንሆን የሚል ኃይለ ቃል አለ በውስጡ። ካህኑ የሚጸልየው በለውሳት ስለሚለው ጊዜ አይሰማም። እኛ ግን ከዲያቆኑ ጸልዩ በእንተ ወንጌል ቅዱስ ሲል መልሰን ረስየነ ድለዋነ ለሰሚዐ ወንጌል ቅዱስ ወይም ይህ ማለት ይቻላል። ይረስየነ ካልነ የተገባን ያድርገን ነው። ረስየነ ካልነ አድርገን ነው ተገባን። ወንጌልን ለመስማት ያን ያክል ጥንቃቄ ይደረጋል። እንዲያውም በገጠር ብትሄዱ ካህኑ ከማንበቡ በፊት በትእዛዝ የተጻፈ አለ አይደለም። ስለ ቅዱስ ማቴዎስ ከሆነ ባርክ ነገረ ዘወንጌለ ቅዱስ ማቴዎስ ማርቆስ ሉቃስ ረዲከ ሐዋርያ ከሊል ይችላል። ረዱ ሐዋርያው ለእግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ሊል ይችላል። ለክብረ መንግሥት ይደሉ ስባሄ ወይም ስብሐት ወትረ እምድ እስከ አርያም ለዓለመ ዓለም ይላል። የቅዱስ ዮሐንስ ሲሆን እንደሆነ ግን ዝቃል ዘእግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ለክብረ መንግሥቱ ይደሉ ስብሐት ወትረ እምድ እስከ አርያም ይላል። ከዚያ አያይዞ
ካህናት ከወንጌል ዓላማ ከመስቀል ዓላማ ከተማ አያናውፀን ብለው ነው የሚያነቡ። ከዛ ወንጌል ዘማቴዎስ ዘማርቆስ፣ አሁን ዛሬ ማቴዎስ ስለሆነ ዘማቴዎስ ወንጌል ዘማቴዎስ ተብሎ ይነበባል። ከዚያ ከሱ የሚቀድም ግን ምስባክ አለ። እንደምታውቁት ምስባክ ከዳዊት ብቻ ነው የሚመረት፣ ከ150 ዳዊት። አባቶቻችን ምስባክ ከዳዊት የተወሰደበት ምክንያት ዳዊት ልበ አምላክ ስለሆነ በአምላክ ልብ የታሰበውን ለማወቅ ሀብት ስለተሰጠው የአምላክን ፈቃድ እንድናውቅ በሱ ምክንያት ነው። አንድ ሁለተኛ ዳዊት ያልተናገረለት ምንም ምክንያት ስለሌለ። ሶስት ለወንጌል መቅደሙ ዳዊት ነው። የወንጌል መቅደሙ ትንቢት ነው። የትንቢት አክሊሉ ደግሞ ዳዊት ነው። የቅዱስ ዳዊት መዝሙር ነው። ታዲያ ሲጮህ የሚጮኸው ዲያቆኑ ስንቴ ነው የሚል? 2 ጊዜ። እኛ ስንት ነው የምንል? 5 ጊዜ። አጠቃላይ እኛ 3 እሱ 2 5 ጊዜ ማለት ነው። ያ እንግዲህ 5000 ዘመን ሁሉ ነቢያት ትንቢት ሲናገሩ ሱባዔ ሲቆጥሩ ስለኖሩ እሱን ለማዘከር ነው። ሌላም ብዙ ምስጢር አለው። በሐዋሳትም ይተረጎማል፣ በምስጢራትም ይተረጎማል፣ በቅንዋትም ይተረጎማል፣ እንዳገባቡ ይተረጎማል። ምስባክ በስርዓተ ቤተክርስቲያን እንድታውቁት ግጻዊ ጥንት ስላልነበረ ስርዓተ ቤተክርስቲያን ዲያቆኑ ራሱ ነው የሚያወጣ ለባሉ ይስማማው ከዳዊት መዝሙር። አሁን ዛሬ እንደዛ ቢሆን የለንም ጨርሶ ለዕለቱም ይስማማው ለምስጢር። ዛሬ አሁን ቅዱስ ቆስጠንጢኖስ ነው ቅዱስ ሚካኤል ነው ወይ መልአኩን የሚነካ ሲሆን ሁለቱን አንድ ላይ የሚያገናኝ እሱ ደግሞ ባይሆን ቢያንስ ከሁለት አንዱን የሚነካ ምስባክ መፈለግ አለበት። ግን የቅዱስ ሚካኤል ሲሆን በነገራችን ላይ የቅዱስ ሚካኤል የታየን የሚለው ወይ ሌሎችን መላእክትን የሚነኩ ምስባካት ቀለል የሚልና ስለለመድናቸው ተጽፎ ነው። በባዶ ሜዳ ቢሆን ብዙ ላይ ሊሰራልን ይችላል እና ከዚያ ይሰብካል። ዛሬ ለምሳሌ የአንገርጋሪው ሌሊቱ ያው የቤቱ ነው ካልተቀየረ በቀር በቅድመ መላእክት ነው አይደል? እዚህ የምርለከ በቅዱሳን መላእክት ፊት ዘምርልሃለሁ፣ አመሰግናለሁ። ወሰግድ ውስተ ጽርሐ መቅደስከ በቅድስና ስፍራ ጽርሐ መቅደስ ባለው ለእመቤታችን ያስተረጉማል። አንድም ለቤተ ክርስቲያን ያስተረጉማል። ውስተ ጽርሐ መቅደስከ በመቅደስ አዳራሽ ውስጥ እሰግድልሃለሁ። አንድም ለመቅደስ አዳራሽ ለቅድስና አዳራሽ እሰግዳለሁ። ወገን ለስምከ ለስምህ እገዛለሁ፣ ስምህን አመሰግናለሁ ይላል። የቅዳሴው ምስባክ ደግሞ እንደ ፍልሰታ ከሆነ ተቀወም ንግሥት በየማንከ ንግሥቲቱ እመቤታችን በቀኝ ትቆማለች። በአልባሰ ወርቅ ኦጽፍት ወሁብርት ወርቀ ዘቦ ግምጃ ተነጎናጽፋ ንጽሕና ድንግልና ቅድስናን ገንዘብ አድርጋ በቀኝ ትቆማለች። ስሚ ወለቴ ያለ ነቢይ ነውና ሁሉን ወለቴ ወልድዬ ይላል እንጂ እሜ ባለ በቀና ነበረ። ግን በስጋ ልጁ በጸጋ ነናላችሁ በስጋ ልጁ በጸጋ እናቱ ናት አይደለም? ወለቴ ወርኢ ልጄ ስሚ አስተውይ ወአጽሚ እዝነኪ በማስተዋል አድምጪ። በጥንት አማርኛ ጆሮሽን ቀቅረሽ አድምጪ ይባላል። በደንብ አጽማ አዝኖ ይላል፣ ጆሮውን ቀቀረ ይባላል። በደንብ ለማድመጥ ማለትም ጆሮ በሁሉም አቅጣጫ የሚመጣውን ድምፅ ስለሚያስገባ አጽም ካለ ምን ማለቱ ነው? ሁሉም ትተው ወደ አንድ አቅጣጫ ብቻ አድርገው ነው። አሊያ ማዳመጠች መስማት ማለት ድምፁ አልፎ መግባቱን መንገድ ነው። ወአጽሚ እዝነኪ ርእሲ ይዝበኪ እያለም ይቀጥላል። ከዚያ ግን በቅዳሴው ምን አለ? እግዚኦ ኩነኔ ከለ ቆስጠንጢኖስ ሀቦ ለንጉሥ፣ አቤቱ ፍርድህን ለማን ስጠው? እውነት መፍረድን ለንጉሱ ስጠው አለ። እውነት መፍረድን ቆስጠንጢኖስን ምን ያስደንቀዋል ብሎ እውነት መፍረድ ያስደንቀዋል። እግዚኦ ኩነኔ ከሀቦ ለንጉሥ ወጽድቀ ከኔ ለወልደ ንጉሥ። እውነትንም ማለትም ወደ ምስጢሩ ሄዶ እውነት መፍረድንም አንድም ጽድቀ ከኔ ያለ ኦሪትንም ወንጌልንም ግለጥለት። ከመ ይኰንኖሙ ለሕዝብከ በጽድቅ ሕዝብህን በእውነት ይገዛ ይፈርድ ዘንድ መማለጃ ሳይበላ ለሀብታም ለድሃ ሳያደላ እንዲፈርድ ግለጽለት ብሎ ለንጉሥ ሊለምኑለት ይገባል። ከጥንት አንስቶ ይለመናል። የምንለምንለትን ንጉሥ እንጸልይለትን ጳጳስ ያምጣልን መድኃኒዓለም። በዚያው አያይዘው ነው ታሪኩን ነገር ምክንያቱም የምስባክ ነገር ስለሆነ
ከዚያው ጋር አያይዞ እንዲያው በከንቱ ከሚቀር እንደዚያ እናንሳው ብዬ ነው። ዜማ ነክ ነገር እንዳናስገባ ወዲህ ሰዓት ይጋፋል። ሁለት ባለቤት ስላለው ለባለቤቶች እንተዋዋለን። እሱን አይደለም ግን እግረ መንገዱን ቅድም ዲያቆኑ ጸልዩ በእንቲአነ እያለ ሁላችንም ዲያቆን ነን እንደዚያ ብለን ስንል ምን እያልን እንደሆነ እንዲህ ሁሉ እንዲሁ ለማሳያ ነው እሷን ያነሳሁት እንጂ ብናስተውለው ጸልዩ በእንቲአነ ምን ማለት ነው ሲተርጉሙት ትዝ ብሎን ያውቃል? እነዚያ ዲያቆናት ስንል ህዝቡም እንደዛ መባሉን ይሰማል፣ ግን እያዳመጠ አይደለም። ለምን? የቋንቋም ችግር አለ። በቋንቋም በአማርኛም ቢነገሩ ለአንድ ቀን ነው በኋላ ትርጉም አይሰጠውም፣ ሰለቸዋል፣ ወይ ብዙ በጆሮ አልፎ ነው የሚሄድ እና ጸልዩ በእንቲአነ ብሎ ስለኛ ብቻ ሳይሆን ምን ይላል? ወበእንተ ኩሎሙ ክርስቲያን ብሎ ግን በእንተ ኩሎሙ ክርስቲያን ብሎ ስለ ሁሉ አይደለም። እለ ይቤሉነ ምን የሚሉን ቀጥሎ ምንድን ነው? አዎ ስለ ሙታን የሚደረግ ልመናም ጭምር ነው። ተዝካሮሙ በሰላም በፍቅር በአንድነት ነው አይደል? ቀጥሎ ምንድነው? ወፍቅረ ኢየሱስ ክርስቶስ ሰብሖ ወዘምሩ። የምታመሰግኑትን ምስጋና ስለማን ፍቅር አድርጉት? ለጌታችን ኢየሱስ ክርስቶስ። በዚህ ሰዓት ሥርዓተ ቤተክርስቲያን ምን ይላል? ሰብሕዎን አስገባ ይላል። ቀጥሎ ቅዱስ ቅዱስ አይደለም፣ ሰብሕዎን አስገባ። ሰብሕዎ ለእግዚአብሔር በቅዱሳኑ፣ ሰብሕዎ በጽንዕ ኃይሉ፣ ሰብሕዎ በክህሎቱ፣ ሰብሕዎ በከመ ብዛዕበዩ፣ ሰብሕዎ በቃለ ቅርብ፣ ሰብሕዎ በመዝሙር ወበመሰንቆ፣ ሰብሕዎ በከበሮ ወበትፍስሕት፣ ሰብሕዎ በአውታር ወበእንዚራ፣ ሰብሕዎ በጸናጽል ዘሰናይ ቃሉ፣ ሰብሕዎ በጸናጽል ወበይባቤ ትልና ኩሉ ነፍስ ሲርበው ለእግዚአብሔር ትልና ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም። ከዚያ በኋላ ነው ቅዱስ ቅዱስ ተብሎ የሚወረድ። ደግሞ ሥርዓተ ቤተክርስቲያን እንድታውቁ ቅዱስ ስሉስ ድርገት ሲወረድ አለ መጀመሪያ የሚባል ቅዱስ ስሉስ የሚባልበት 3 አንቀጽ ነው ያለ። የመጀመሪያው ካህናት ከውስጥ ተቀብለን ካፋችን እንዳለ በህሊናችን ነው የምንለው መጀመሪያ። ግን እኛ ነገር ችኮላ ነው ብን ስለምንል ነው እንጂ ከሌላው ቦታ በዜማ በምን ስንለጥጠው እንቆይና እዚያ ላይ ስለምንቸጋገር ነው እንጂ ጣል ጣል አድርጎ መጥቶ እዚያ ላይ ስጋው ደግሞ ከአንደበታችን ውስጥ እያለ ስጋውም ደግሞ አፋችን እያለ ገና በዚያ ሰዓት በህሊናችን ቅዱስ እና ይበሉ ዘንተ እንዛሃሎ ውስተ አፍሆሙ ስጋ ቅዱስ ይላል። ገና ከአፋቸው ውስጥ እያለ እንደምን ይጮት ቢሉ በህሊናቸው ቅዱስ 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 ስሉስ ዘይትነገር ሀበኔ ከመንሳ ብሎ ስማ እያለ አንተን 3 አንቀጽ እስከምትል ድረስ በአይምሮ ይባላል። ከዚያንን ማዋጥ በነገራችን ላይ ምዕመናን 3 አንቀጽ እያቸዋላል። ሁለተኛው አንቀጽ የሚባለው ጸልዩ በእንቲአነ ሰብሖ ከተባለ በኋላ ስንወርድ ቅዱስ ስሉስ እያልን እንወርዳለን። ከዚያ ግን ምዕመናን ሲቀበሉ ተቀብለው አሁንም በአንደበታቸው ውስጥ እያለ በእርግጥ ያን ይዛችሁ ጸበል ያዘው ዲያቆን ምንድነው እንካ እንጂ ማለት ለሱ የሚያስበው ምንድነው? አፋችሁን ዘግታችሁ ዝም ብላችሁ ምክንያቱም የተወሰነ ሰከንድ ይወስዳል ያለ እስከምትጨርሱትና ግን ግድ የለም ለእናንተ ስለማይመች ያለው አማራጭ ነው። ተቀብላችሁም ቢሆን ሄዳችሁ በአንደበታችሁ ማለት እንኳን ቢከብዳችሁ ባይመሯችሁ ሰው ስጋውን ደግሞ ተቀብሎ ያንን ሳይል መቅረት አይችልም። ቅዱስ ስሉስን በምን ምክንያት ነው ያመጣሁት? እንደዚያ እና ለሁሉም ጸልዩ በእንቲአነ ያለው የቅዱስ ጳውሎስ ቃል ነው እንድታውቁት። ስለኛ ጸልዩልን ይል የነበረ ቅዱስ ጳውሎስ ነው። ወደ ትምህርታችን እንምጣና ዛሬ ቅዱስ ሚካኤልና ቅዱስ ቆስጠንጢኖስ በአንድነት ነው እናከብራቸው። ቅድም ጊዜው ኮነን የከን አንስተናል። ቅዱስ ቆስጠንጢኖስ አብሆሙ ለነገሥት መሲሐውያን ይላል። ክርስቶስ ላደረባቸው ክርስቶስን ለሚያመልኩ ነገሥታት ሁሉ አባት ነው። በነገራችሁ ላይ አይታሰብም ሰው ቅዱስ ቆስጠንጢኖስን በዚያ ዲዮቅልጥያኖስና መክስሚያኖስ ዓለምንም ሽክ አድርገው ባጠፉበት በጣዖት አምልኮ በሞሉበት ዘመን ላይ አንድ ምን እናቱ ክርስቲያን ብትሆን ያልተጠመቀ አባቱ ደግሞ አረማዊ የነበረ ምን እንኳን ቅንነት ያለው ሰው ቢሆን አባቱ ፍትረት ባያጓድልም ግን ለጦርነት በሄደበት ሁሉ ብዙ ግፍ የሚያይ ሰው የነበረ እናቱ ቅድስት እሌኒም ዛሬ እናከብራታለን። ያላጠመቀችው ፈሊጥ ነው። አንደኛ አደጋ ሊደርስበት ይችላል ክርስትናው ቢገለጥ ማለት ነው። ሁለተኛ ነገር አባቱ አረማዊ ስለነበረ በጊዜው በአካባቢው ተቃውሞ ሊገጥመው ስለሚችል መንግስቱን ለሱ ለማስተላለፍ ሊቸገር ይችላል። ስለዚህ ሁሉን ነገር ሰርታበት ጥምቀቱን ግን አቆይተዋለች። ያ ዘመነ አጸባ ነው።
እና በዚያ ወራት ቆስጠንጢኖስን ያክል ንጉሥ ማግኘት ቀላል አይመስልም። እግዚኦ ኩነኔ ለምሳሌ ለቅዱስ ቆስጠንጢኖስ ብትተረጉሙት አንድ ጊዜ ቅዱስ ቆስጠንጢኖስ በቤቱ ተቀምጦ እያለ ጉባኤ ሰለስቱ ምዕት እየተካሄደ ነው ያለ። አባቶች ተሰብስበዋል። 318 ቅዱሳን ሊቃውንት እየመከሩ እያለ እሱ በቤተ መንግስቱ አለ እና ጃግሬው የቤተ መንግስት በረኛው እየሮጠ መጥቶ ኧረ ከአቅማችን የሆነ ነገር ገጥሞናል እባክህ እኛ ልንታገለው የማንችለው ሰው መጥቷል። አይ ድሃ ይሆናል ወይ የተገፋ ይሆናል አስገቡት አላቸው። አስገቡት። እየተገማሸረ ገባ። ሲያዩት ድሃ ይመስል እና እግዚአብሔር ከሰው ሁሉ አብልጦ በዚህ ዙፋን ያስቀመጠ ለድሃ በረኛ ልታስቀምጥበት ነው ለተገፋ ብሎ ተቆጥቶት እንካይን ደብዳቤ ይህን ደብዳቤ የሚመስል እምነት ያለው በሙሉ እውነተኛ ነው፣ ሌላው ግን መናፍቅ ነው። ይሄን ወቅ ብለን ደብዳቤ ሰጡት። ጣራውን ሰንጥቆት አረገ። ሚካኤል ነበር እንድታውቁት መልአኩ። እንዴት ቢሉ የገሊላው ጳጳስ ሲመጣ ከመንገድ አርዮሳውያን ክርስቲያኖችን ሲገሉ ያገኛል። አይ እችን እምነቴን ጌታዬ ውሰድ ያለኝን መድኃኒቴ ውሰድ ያለኝን ደብዳቤ የሚወስድልኝ ባገኘው ሰማዕትነት ተቀበልኩ አለ። ሚካኤል መጥቶ ሂድ ሰማዕቱን እኔ ወስድልሃለሁ ብሎ መጥቶ ግን በአምሳለ እንግዳ ሰው መስሎ ስለሆነ የመጣ አላሳልፉት ብሎ ረጅም ቀናት ያቆማል። ብዙ ቀን ያቆማል። በዛ ነው ለምንድነው በር ያስቆምከኝ የኔ ያክል ነው። ምክንያቱም በአምሳለ ላይ ስለቆመ እንጂ እንደመላከፍኩም ቢገልጥ ሰውም አይቆም ከፊቱ። እንደዚህ ያው ገብቶ ወዲህ ጥቂት ገስጾት ወዲህ መሰረተ እምነትን ሰጥቶት አርጓል። ረዳትነቱ በብዙ ነው። ከዚህ ሁሉ አስቀድሞ ግን ቆስጠንጢኖስ በበራንጥያ አሁን ቢዛንታይን በሚባለው ወይም ቱርክ የሚባለው ጥንታና እስያ በሚባለው አካባቢ ነግሶ እያለ በላይኛው ክፍል በታችኛው ዲዮቅልጥያኖስ አለ፣ በስተግራ በምዕራቡ ሮም ደግሞ መክስሚያኖስ አለ። በዚያ ነግሶ እያለ በሮም ያሉ ክርስቲያኖች ደብዳቤ ይልኩለታል። ታዲያ ደብዳቤ ሲልኩ ከቅዱሳት መጻሕፍት የተቃጠለውን ቅዳጅ ከመስቀል ከተቃጠለው የተረፈውን ይልኩለታል። ይሄው ተመልከት፣ የመስቀል ስባሪ የጽና ስባሪ ይልኩለታል። በአዋጅ ቤተክርስቲያን ተዘግታ ነው አብያተ ቅዱሳት ሁሉ ተቃጥለው ክርስቲያኖች ተፈጅተው ነበር እና እባክህ አንተ ፍጥረት የምታውቅ ንጉሥ ነህና መጥተህ ከግብርናተ መክስሚያኖስ አድነን ብለው። የሚገርማችሁ ክርስቲያኖች ብቻ አይደሉም የሚልኩ የነበሩ አሕዛብ ሁሉ ላኩ። በቃ ና አንተ ምራን ብለው ከዚያ እሺ ብሎ አላቸው። ግን ደግሞ ግራ ገባው ሂዶ። ለምን መክስሚያኖስ ሰፊ ግዛት ያለው ስለሆነ በጦር ኃይል ይበዛል፣ ኃይለኛ ነው እና በዚህ እየተጨነቀ እያለ ሰራዊቱን ይዞ በፈለገ ባዶስ ላይ ሳለ በሰማይ ላይ ጽሑፍ ያያል። ከዋክብት እንደ ቅርጽ ነገር ይዘው መስቀል አብርሃ በከዋክብት አሰርገው በሰማይ ሲባል ዘማላችሁ አይደል? እና ቅርጽ ሰርተው በመስቀል ምልክት ከዋክብት የፀሐይን ብርሃን ሲሸፍኑት እዚያ መስቀሉ ላይ ምን የሚል ጽሑፍ አለ? ኒቁስጣጣን የሚል ጽሑፍ አለ። እንደየቋንቋው ኒቁስጣጣን የሚሉትም አሉና እንደዚያ የሚል ጽሑፍ ያለ አልገባው አለ። በዚያ ወራት ይሄ ምንድነው ለሰራዊት የሚጠይቅ ከፍርሃታቸው የተነሳ አንድ ሰው ስመ መስቀል ስመ ክርስቶስ የሚጠራ አልነበረም። በጊዜው አንድ ወጣት ጎልማሳ ወታደር ነበር፣ አውስግኒዮስ የሚባል በኋላ በጥር 5 ሰማዕትነት ላይ የምናገኘው ነው። እሱስ መጥቶ ይሄ ጌታችን ኢየሱስ ክርስቶስ ቅዱስ መስቀል ነው፣ እዚህ ላይ የተጻፈው በዚህ መስቀል ጠላትን ድል ማድረግ ትችላለህ ነው የሚል ብሎ ተረጎመለት። መንፈስ ቅዱስ ያደረበት አንድ ወታደር እሱ ነግሮታል። ግን ቅዱስ ቆስጠንጢኖስ አንድ ወታደር አምኖ መሄድ ከባድ ነው። ለምን? ያ ወታደር ቅዱስ ይሁን አይሁን አያውቅም። እሱ በዚያች ሌሊት ሰማይ እየተመለከተ እያለ ቅዱስ ሚካኤል በራእይ መጥቶ ተገለጠለት። ያ ወታደር የተረጎመለት ትክክል ነው። ስለዚህ በፈረስህ በግንባራቸው በደረታቸው በልጓማቸው በሰይፍህ ላይ በሁሉ ነገር የመስቀል ምልክት አድርግ፣ በዚህ መቼም አንተ ድል አትነሳም፣ ጠላት ማሸነፊያ ነው፣ በዚህ ትምህርተ መስቀል ትመውፀረ ከሲልህ ነው ብሎ ተረጎመለት። ያንን አደረገ። ተሻግሮ ሲመጣ መክስሚያኖስ ለመዋጋት ትልቅ ድልድይ አሰርቶ በድልድዩ ተሻግሮ መጣ። መጀመሪያ ላይ የታዘዙትን ወታደሮች እንደሚገባ ስላላደረጉ መክስሚያኖስ መጋፋት ጀመረ። ከዛ ቆስጠንጢኖስ ሲመለከት እንዴ ለምን የነገርኳችሁን ማታደርጉ ብሎ ሁሉም መስቀል ወደፊት፣ ጋሻም ላይ መስቀል፣ ሰይፉም ላይ መስቀል፣ ፈረሶቹ በየተለያየ ስፍራ ያ ሲመጣ
የመክስሚያኖስ ሰራዊት ከአጋንንት ሰራዊት አጋንንት ጋር ስለነበረ ሊመጣ ደነገጡ፣ መሸሽ ጀመሩ። ሲሄዱ ድልድዩ ላይ ሲደርሱ ሚካኤል ነበርና በዚያም በዚህም ድልድዩ 2 ቦታ ሰበረባቸው። በሙሉ እንደ ፈርዖን እዚያው ሰጥመው አለቁ። ቅዱስ ቆስጠንጢኖስ በድል አድራጊነት ሮም ከተማ ሲገባ ክርስቲያኖች በሙሉ ወንጌሉን መስቀሉን እየያዙ ወጥተው እግዚአብሔርንና ቅዱስ መስቀሉን አመሰገኑ። ቆስጠንጢኖስንም መረቁት። ከዚህ አያይዞ በነገሰ በ7ኛው ዓመት ነው የተደረገና ከዚህ አያይዞ አዋጅ አወጣ። የአዋጅ በታሪክ የሚላን አዋጅ ይባላል አይደለም? እናላችሁ አዋጁ የወጣ መክስሚያኖስና ዲዮቅልጥያኖስ ሙሉ በሙሉ ከተነቀሉ በኋላ ነው። የአዋጅ ምን ይላል? ብዙ ነው ዝርዝሩ። ዋና ግን ሁሉ ጊዜ አክሊሉ ምንድነው? እነሱ ያወጡት አዋጅ ግልባጭ ነው። እነሱ አብያተ ክርስቲያናት ይታጸዋ ወአብያተ ጣዖታት ይትረዋ ነው። ቤተ ክርስቲያን በሙሉ በተገኘበት ይዘጋ ይቃጠል ብለው ነበረ። ጣዖት ቤት ይከፈት ብለው ነበር። እሱ ደግሞ ጣዖት ቤቶች በሙሉ ይዘጉ፣ አብያተ ክርስቲያናት ይከፈቱ አለ። እነዚያኞቹ ክርስቲያን ያልሆነ ይገደል ብለዋል። ማለት ክርስቲያን የሆነ ይገደል ብለው ነበር። ቆስጠንጢኖስ ግን ክርስቲያን ያልሆነ ይገደል አላለም። ሰው የፈለገውን ማምለክ ይችላል። ክርስቲያኖች ሙሉ ነፃነት ተሰጣቸው፣ ያስተምሩ። አስተምረው ካመነላቸው ክርስቲያን ይሆን፣ ካልሆነ ከፈለገ ድንጋዩንም ያምልክ፣ እሱ መብቱ ነው። ክርስትና የነፃነት እምነት ነው። እንዲህ ያደረገ መክስሚያኖስና ዲዮቅልጥያኖስ አንድ ራሱን የቻለ ሙሉ ክፍለ ጦር ነበራቸው፣ ቤተክርስቲያን ለማፍረስ ብቻ የተሰማራ። በዚያ ምክንያት በሮም በሶሪያ ቤተክርስቲያን የሚባል ለዘር አይገኝም ነበር። ለዚያ ፈንታ ቅዱስ ቆስጠንጢኖስ ምን አደረገ? አንድ ሙሉ ክፍለ ጦር ሰራዊት እየዞረ ቤተክርስቲያን እንዲያነጽ አደረገ። ይህንን የሚመራ አውሎጊዮስ የሚባል ቅዱስ የጦር መሪ መደበ። አብዛኛው ቤተክርስቲያናትን የሐዋርያት የነቢያት የሰማዕታትን በሙሉ የሰራ ይሄ ቅዱስ የጦር አለቃ ነው። እንዲህ አድርጎ እና ዛሬ ይህን የምናስብበት ቀን ነው። ለዛ ነው አርኬው ደስ ይለኛል። ሁሉም አርኬ ጥሩ ነው፣ ግን የበለጠ ደስ የሚያሰኙ አሉ። ሰላም እብል በቃለ ፍስሐ ወሶላሜ፣ ደስ እያለኝ ሰላም እየተሰማኝ አንድም የፍስሐ የሶላሜ የደስታ የሰላምታ ቃል እያቀረብኩኝ እንዲህ እላለሁ። ዘልፈተ ዓለም የኮነ ዓለም የሚጠፋበት አይደለ፣ ወነፍሰ ብዙኃን አማሜ የብዙ ሰውነትን መከራ የሚጥል ነገርም አይደለም። ሃይማኖተ ክርስቶስ ነሲኦ የክርስቶስ የመድኃኒታችንን ሃይማኖት ይዞ ማለት ክርስቶስን አምኖ ወዘ መስቀሉ ትርጓሜ የመስቀሉን ኃይል ገንዘብ አድርጎ ትርጓሜ ባለው ላይ የተጻፈውን ነገር ተረድቶ ቆስጠንጢኖስ ዮም ነግሰ በሮሜ፣ ዛሬ ቆስጠንጢኖስ በሮም ከተማ ነገሰ። ዘመክስሚያኖስ እሉ ድርሃል ቀድሜ፣ የካዲው የመክስሚያኖስ የአገዛዝ ዘመኑ ካለቀ በኋላ ይላልና የጻድቁ ንጉሥ የረዳቱ መልአክ በረከት ይደረበን። ዛሬ ቅድስት እሌኒ እናስባለን። ቅድስት እግዚአርያ ዛሬ ዓመታዊ የዕረፍት በዓሏ ነው። የአቡነ ተክለ ሃይማኖት እናት ቅድስት እግዚአርያ ሰዓታለን ይሁን ይሽልማክ ቅድስት እግዚአርያ የአቡነ ተክለ ሃይማኖት እናት ናት። ትርጓሜ ያልሰማችሁ አሜን እንዳገባው ይተረጉማል አለ። ለእምነት ቢሆን እውነት ነው። ምርቃት ቢሆን ደረግልኝ አይደል? ታሪክ ቢሆን የሆነ ነገር ሲባል እንትና ሰሞኑን የሚመላለስ አንድ ቪዲዮ አለ አይደል? በየኢንተርኔቱ የሆነ ገበሬ በቅሎ ላይ ተቀምጦ ይፎክራል። ግን ፉከራው 100% ወንጌል ነው ተቀላለ። የዚህ ዘመን ማንም እኔ ነኝ ያላስተማሪ የማይሰብከው ወንጌል ጨዋ አንደኛ ያን ሁሉ ትምህርት ምን አገኘው? ገጠሪያው እዛ ያለው ከቦ እኔ በነገራችሁ ለቅሶ ላይ ነው። ኋላ መጨረሻው አካባቢ ይታወቃል ለቅሶ ላይ እንደሆነ። ለቅሶ ላይ የፎከረ ነው፣ ግን በቅሎ ላይ ተቀምጦ ነው። በነገራችሁ እንደ አካባቢው ባህል ነው። እኛ አካባቢ ላይ ሰው ከቦ መሀል ላይ ነው፣ ግን እዚያ ፎካሪ በቅሎ ላይ ወይ ፈረስ ላይ ነው የሚቀመጥ። እዚያ ላይ ተቀምጦ ተረኛ ፎካሪ ሲመጣ እሱ ይወርድለታል፣ ያን በቅሎ ላይ ይቀመጣል። እሱ ግን ንጹህ ናት። የሚገርማችሁ 100% ዘመኑን ይሄ ካህን ነኝ ብሎ ክፉ የሚሰራውን ዝርዝር፣ ጻድቃን ካህናትን ዝርዝር፣ የምዕመኑን ችግር በዝርዝር፣ ጽድቁንም በዝርዝር፣ የጌታችን መምጫ እንደደረሰ በዝርዝር እኔ ይገርመኛል በጣም። እንዲያውም የሆነ ሰው ልኮልኛል፣ ትልቅ ሰው በጣም መላው የሚያስተባብር አንድ ሰው
በዋትሳፕ ልኮት፣ መጀመሪያ ግን ሌላ ሰው ልኮልኝ አይቼው ነበረ እና በጣም ግሩም ነው። እና ታዲያ ፉከራ ላይ ፎክሮ የተናገረው ነገር ትክክል ከሆነ ምንድን ነው የሚሉት? በቅኔም በፉከራም እንደዚያ ነው አይደል? ምንድን ነው የሚሉት? እውነት ነው። በቅኔ የሆነ እንደሆነ ይበል ይባላል አይደል? ድንቅ ነው ይበል ይባላል። እና እንደዚያ ነው እንጂ ጨብጨብጨብጨብ የለምስ ሞራል እኮ እየሰጣችሁ አይደለም ይላል። ምንድን ነው ግን ሞራል? መጀመሪያ ነገር በነገራችሁ ላይ ሞራልን ግን ምን ብለን ተርጉመ ነው ሞራል ስጡ የሚል? በነገራችሁ ላይ ሰው እኮ ያልተማረ ሰው እኮ አሁን በዚህ አሁን ግዕዝ አውቃለሁ ብሎ በማያውቀው እንግሊዝኛ ውስጥ ለምን ይገባል? እሺ ግዕዝ ያውቃል፣ ጥሩ ነው። ሞራል ምን ማለት ነው? መጀመሪያ ነገር እስቲ ሂዱና የአማካረኛ ዲክሽነሪያችሁ ገለጥ ያደርጉት ካላችሁ ነው አይኖራችሁ ብዙዎቻችሁ፣ ወይም ሞባይላችሁ ላይ ገለጥ አድርጉና እዩት። ሞራል ጭብጨባ የሚል ነገር ካለው እስቲ ይሁን እኛም እንድናጠናው እንዳዲስ እስቲ ሞራል ብሎ ጭብጨባ የሚል ካለ እስኪ ነገራ ስለሚገባኝ ነው። እኔ እውነቴን ነው። እዛ ደቀ መዛሙርት ሊመረቁ ሲሉ አንዳንድ ኮርስ ከተጠራሁኝ መጀመሪያ የምላቸው ነገር አደራችሁ ስትሰብኩ እንግሊዝኛ እንዳታስገቡ። ምክንያቱም አንዳንዱ ጨዋ ግዕዝ ጠቀስ ሲያደርግ ያሳቅቃል አይደል? በተለይ ወደ መሀል ሀገር ያሉት ያሰቅቃል። እውነቴን ነው። ግዕዝ ጠቀስ ሲያደርግ ያልባለበት ሆኖ እሱም አፉ ላይ ይታወቃል። ትንሽ ሰቀቀን እየተሰማው ነው። የሚታወቅ የሚላለው ሩቁ ቅርቡ፣ ወንዱ ሴቱ፣ ብዙ ነጠላው፣ ተነሽ ተጣዩ፣ ሰያፍ ወዳቂው ችግር እኮ ነው። 20-30 ዓመት እንኳ ሊቃውንት እግር ተቀምጠን አንብበነው እንኳ ገና እኮ 10% ነው የተረዳ ነው አይመስለኝም ብዙ እየሳሰበው እና ልክ እንደዛ ዝም ብሎ አንዳንድ ጊዜ እንግሊዝኛ ተው ለኛም ያጻይፍብናል። መቼም እንግሊዝኛ ባናውቅም መቼም ደግሞ ስም አለና 12 ዓመት 20 ዓመት ተምረዋል ምናምን እንባላለን። እንዴት ዋላችሁ? እና ቅድስት እናታችን ስለ እግዚአብሔር የተናገርኩትን ነገር ሰምታችሁ ዝም ስትሉ በዚያ ምክንያት ነው የመጣ። ቅድስት እግዚአብሔር የአቡነ ተክለ ሃይማኖት እናት ናት። አሁን ማለት አይደል? የጸጋ ዛፍ ሚስት ናት፣ ቅድስት ናት። አዎ አጭር ታሪክ ልንገራችሁ፣ የሁለት ደቂቃ ታሪክ። ቅድስት እግዚአብሔር ቅዱስ ጸጋ ዛፍ ወደ ላይ ሀረገ ትውልድን በሙሉ ተቆጥሩት ካህናት ናቸው። ካህን ያልሆነ ሀረገ ትውልድ አታገኙ። በመሃሉ ጠቅላላ ሊቃውንትና ካህናት ናቸው። በቅድስት እግዚአብሔር ሀረገ ትውልድ መኳንንት ናቸው፣ የነገሥታት ዘር ናቸው። ለምሳሌ እሷ አባት መድኃኒነ እግዚእ ይባላል፣ የቅድስት እግዚአብሔር። እናቷ አባ ጻድቅ መድኃኒነ እግዚእ፣ እናቷ ቅድስት ዮልያና ይባላሉ። ከዛ ሀረገ ትውልድ ማቴዎስ እያላችሁ ብትሄዱ ጠቅላላ መኳንንት ናቸው። ማቴዎስ ማለት እንግዲህ የዳውሮ የፈጠጋር ገዥ ነው። ዳውሮ ፈጠጋር ሲባል መንደር እንዳይመስልህ ማለትም ዛሬው ስሙ ምንጠራ ሰው ቅር ሊያሰኝ የሚችል ሰፊ ሀገር ነው። ራሱን የቻለ ክልል የሚያክል ነገር ነው። ያን የሚገዙ የነበሩ ናቸው እና ወላጆቿ አስተምረው አሳድገው ስርዓት አስይዘው መልክ ከደም ግባት። በነገራችሁ ላይ ሞተለሚ አንድ ቀን ለመጀመሪያ ጊዜ ሞተለሚ ሲያያት ምንም ማለት ዘሎ አንቆ ሊስማት ነው ነበር። መልአከ እግዚአብሔር ገፍትሮ አተረፋት እንጂ ለምን አይቶ መታገስ አልቻለም። መልኳ ያን ጊዜ እኮ እድሜዋ ትንሽ ጠና ብሏል። የቅድስት ሳራና የእግዚአብሔር ነገር ያስገርመኝ። ምክንያቱም እግዚአብሔር ትክክለኛ ዋናው ስሟ ማን ነው? ሳራ እኮ ነው የምትባለው። እግዚአብሔር እኮ ለምስጋና ያወጣላት ስም ነው። የጸጋ ዛፍ አባት በአንዳንድ ድርሳን ደግሞ አያቱ ሕይወት ብነ በጽዮን ይላል። ገድሉ ላይ ደግሞ ዘካርያስ ነው ይላል። ጠባዩን አይቶ እችስ ጌታ የመረጣት ተክክል እግዚአብሔር ያላት እንጂ ስሟ ማን ነው? ሳራ ነው። መልከ ደም ግባት ያስተባበረች ሙያ ያላት እንዳትረሱ። እውነቴን ነው። አሁን ደግሞ በዛ የሚሰሙት ይኸው እንዲህ እያደረገ ሙያ የሌላት ሴት አግብተህ ምን ሊያደርግልህ? አይ ሰራተኛ እየሰራ ያበላል። ያማ እሷም ማትቀር ሰራተኛ ማትቀጥር ዝም ብለህ ማለት ሙያ ያስፈልጋል። ወጣ መስራት አትችሉም? መቻል አለባችሁ። አንዳንዶቻችሁ እውነቴን ነው። እንጀራ ጋግሩ። እውነቴን ነው። ስፌት፣ ጥልፍ እወቁ። ዶክተር ነኝ ምናምን አይሰራም። እውነቴን ነው። ዶክተር ነሽ ብሎ የሚያገባሽ አታገኝም። ዶክተር ነሽ ብሎ ካገባሽ ገንዘብሽን ነው የሚፈልገው፣ አንቺን አይደለም። ወይ ደግሞ ሲታመም እንድታክል ነው። ስለዚህ ባል አይደለም፣ ወይ ታማሚሽ ነው ወይ ጥገኛሽ ነው። እውነቴን ነው። እና እንዲህ ነኝ እንዲያ ነኝ አይሰራም። ያስፈልጋል። ሴት መሆናቸው ምን ይታወቃል?
እና እሱንማ እና እንዲያ የተከበረች ናት። በኋላ ወላጆቿ ለአካለ መጠን ስታደርሳዩ እና የዘካርያስ ቤተሰቦች ለልጃችን ለዲያቆኑ ለጸጋ ዘአብ ሚስት እንፈልግለት ብለው ሚስት ፍለጋ ቢወጡ መልኳ፣ ጠባይዋ፣ ሙያዋ እንዴት ሁሉ ተሟልቶ ይገኛል። እናንተ ደስ አሰኘቻቸው። እንደወጉ ጠይቀው ማጫውን ሰጥተው በተክሊል ድረዋቸዋል። ግን ልጅ አጥተው ይኖራሉ። ግን ሄዳ የምትኖር የነበረ ከጸጋ ዘአብ ቤተሰብ ጋር ስለነበር ጠባዋን ሙያዋን አይተው ምን ሳራ ይችንማ ዚያሪያ ይበሏት እንጂ ብሎ ተባለ። በዚያው ተለምዶ ቀረ እና የቤተሰቦቿ በሙሉ እመቤታችንና ሚካኤልን የሚወዱ ናቸው ጠቅላላ። እሷ ደግሞ በሚካኤል ላይ ያላት ፍቅር ይጸናል። ለዛ ነው ዛሬ ያረፈችው በሚካኤል ቀን። እንድታውቁት የተወለደችውም የህዳር ሚካኤል ነው። ህዳር 12 ነው ልደቷ እና እግዚአብሔርን እያገለገለች ቅዱስ ሚካኤልን እየዘከረች ደግሞ እህት አለቻት። ማን የምትባል እምነ ጽዮን የምትባል። እሷ ደግሞ እመቤታችን በጣም የምትወድ እምነ ጽዮን ማለት የአቡነ ቀውስጦስ እናት ናት፣ ወይም የአፄ ይኩኖ አምላክ እናት ናት። ሁለቱንም የወለደች እሷ ናት እና ያችኛቱ እመቤታችን የምትዘክር፣ ያችኛቱ ደግሞ ቅድስት እግዚአርያ ደግሞ ቅዱስ ሚካኤል ለምትዘክር። ታዲያ ዘወትር ልጅ ስጠኝ ነው። ኋላ ግን በቃ ልጅ የማይሰጠን ከሆነ ብላ ቅዱስ ጸጋ ዘአብን በቃ እኔ ዓለም እንግዲህ ልጅም አላገኘንም። ታዲያ እዚህ ዓለም እኔ እናንተ ባልጋ መተኘታችን ልጅ የማያስገኝ ከሆነ ምን ያደርግልናል? ምን ፋይዳ አለው? ለአንተም ለእኔም አያስፈልገንም እኮ ሀብት ንብረታችን ለድሃ አካፍለን አገልጋዮቻችን ነፃ ወጥተን እንመንና አለችው። አይ እህቴ እስቲ ጥቂት እንታገስ፣ የችኮላ እንዳይሆንብን ኋላ ጸጸት እንዳይመጣ ነው። የለም ከልቤ ነው። ተከራከሩ፣ አሸነፈችው። ግን ጥቂት እንታገስ በሚለው ተስማሙ። ግን ያሸነፈች እሷ ነበረች። ከዚያ በኋላ መከራ መጣ። እግዚአብሔር ቸርነት ሊያደርግላቸው ሲፈልግ መከራው መጣ። ሞተለሚ የሚባል ሰው አንድ ጊዜ መጥቶ ነበረ። ጦርነት መጥቶ ማን ጋር ይገጥማል? ከገላውዲዮስ ጋር። ገላውዲዮስ ማለት የቅድስት እምነ ጽዮን ባሏ ነው። አገረ ገዢ ነው። ዳውሮን ፈጠጋርን የሚገዛ እሱ ነው። ጦርነት ተደርጎ እምሽክ አድርጎ ወደ 2,000 ሰራዊት የሞተለሚን ገድሎበት ሄደ። ለምን? ገላውዲዮስ ጻድቅ ነው። በነገራችሁ ላይ በኋላ ሰኔ 11 የምናከብረው ጻድቅ ነው መንኗል። የይኩኖ አምላክ አባት እሱ አይደለም። የአፄ ይኩኖ አምላክም ሆነ የአቡነ ቀውስጦስ እናት ተመሳሳይ ናት። አባቶቻቸው ግን የተለያዩ ናቸው። ምክንያቱም አባ ገላውዲዮስ ዓለም በቃኝ ብሎ ገዳም ከገባ በኋላ ሚካኤል መጥቶ አግቢ ከአንቺ የኢትዮጵያ ንጉሥ ጻድቅ የሆነ የእሱ የዘር ሐረግ ለረጅም ጊዜ የሚገዛ ትወልጃለሽ ብሎ ሁለተኛ እንድታገባ አድርጓታል ቅድስት እምነ ጽዮን እና ጠባቸው ዋናው ምክንያት የጠባቸው ቅድስት እምነ ጽዮን ናት። ምክንያቱም ሞተለሚ እምነ ጽዮንን ለማግባት ጠይቆ ነበር። ምክንያቱም የእምነ ጽዮን አባት ማቴዎስ ይባላል እና ስትጠየቅ እሷ አሞኛል ብላ ተኛች። ምክንያቱም ሞተለሚ ጣዖት ነው የሚያመልክ። ነገሩ ጋብቻው የምን ይባላል? የፖለቲካ ጋብቻ ይባላል። አውቃላችሁ? የፖለቲካ ጋብቻ እንደዛ ነው። እና አፄ ዘርዓ ያዕቆብ ሚስት እኮ ከሀዲያ የመጣች ናት። ስሟ ተቀይሮ ነው እንጂ እኮ እስላም ነው የነበረች። ግን በኋላ እሷን የሚያክል ክርስቲያን አልተገኘም እኮ። ብዙ የኢትዮጵያ ንግስታት ከሌላ እምነት የፖለቲካ ሆኖ ግን የተሳካ ጋብቻም አለ እና በዚያ ምክንያት ቂም ይዟል። የሚፈልግ እሷን ነው። ገላውዲዮስን ገሎ እሷን መውሰድ የሚፈልግ ሊያገባት ስለፈለግ ድጋሚ በሁለተኛ ሲመጣ ግን ገላውዲዮስ አልቻለውም። ብዙ ሰራዊቱን አጥፍቶ ጽላልሽን የዞረር የሚባለው ዙሪያውን በሙሉ አጥፍቶ ሁለቱን ሴቶች ማርኳቸው ሄደ። እግዚአርያንና እምነ ጽዮን ሁለቱንም ይዟቸው ሄደ። ጸጋ ዘአብ አመልጦ ሄዶ ባህር ውስጥ ገብቶ ቅዱስ ሚካኤል እዚያ ውስጥ የብርሃን ድንኳን ሰርቶለት ተረፈ። ከዚያ በኋላ ግን ሀዘንና ለቅሶ ነው። በቃ ሀገሩ በሙሉ አብዛኛው አልቆ ጥቂት ነው ቀርቶ የነበረ። እነዚህ የተማረኩ በነገራቸው ላይ የቅዱስ ሚካኤል ዝክር ሲዘክሩ ነው መጋቢት 12 ቀን። እንግዲህ በእኛ ብናስበው እንዴት ሚካኤል እንዲያደርግና ያሰኛል አይደል? 10 ቀን ሙሉ ወርቅ አልብሰው ምግብ ያቀርቡላቸዋል። ወስዶ መጣል ምግብ ያቀርቡ። ምክንያቱም እዚህ በፊት ስናስተምር አንዳንዱ ሰው አይገባውም። ስመ አጋንንት የተጠራበት ምግብ እኛ እንበላም። የአሕዛብ ምግብ ማለት እሱ ነው። በጣም ቢረበንና አማራጭ ብናጣስ ጸሎት አድርገህ ባርከው። እምነት ላለው እግዚአብሔርና እምነ ጽዮን 10 ቀን ሙሉ እንቅልፍም የለም ምግብም አይበሉ። እንቅልፍ የማይተኙበት ምክንያት ምንድነው? አንደኛ ሴት ናቸው፣ ጥንቃቄ ያስፈልጋል። በዙሪያቸው ያለ ብዙ ነውረኛ ስላለ። ሁለተኛ ነገር ጸሎት ነው፣ ትጋህ ነው። ሚካኤል ወዴት ነው? እምነ ጽዮን እመቤታችንን ትጠራለች፣ ገብርኤልን ትጠራለች፣ ገብርኤልን ትወዳለች።
በ10ኛው ቀን ሰርግ ተደግሶ መጀመሪያ ሁለቱን ሊያገባቸው አንድ ላይ ማለት ነው። ቅድስት እግዚአብሔር ሚካኤልን አንድ ነገር ወቅሳለች። ወቀሳዋ ምንድን ነው? ልጅ ስጠኝ እያልኩ ስለምን ኑሬ ከንጹህ ካህን ሳትሰጠኝ ለአረመኔ ያሳልፈ ትሰጠኝ? ረድኤት ወዴት ነው ትለዋለች። ዝም አላመጨረሻ ለጣዖት ስገዱ ብሎ ሲሏቸው እምነ ጽዮን ተነስታ በእግሯ ብትለው ተንክባሉ ብትንትን በወርቅ በምናምን ትሰራው። አየህ ሴት ትላለህ ታዲያ ምንድነው? በቀደ አረጋዊ መንፈሳዊ ብያቸዋለ ሐራዊ ገዳም ሲለው ምን ሐራዊ ገዳም አረጋዊ መንፈሳዊ በለው እንጂ ሴት ይሄን ያህል አይላላት እኮ ረግጣታለች። ምን ያመጣል? ቢበዛ ቢገላት ነው። ያን ጊዜ ተበሳጭቶ ሰይፍ እመዛለሁ ሲል ሁለቱ ሊቃነ መላእክት ሚካኤልና ገብርኤል ከች እዚያ ቢወርዱ እዚያ ያለ በሙሉ ሆጭ አለ። ሞተለሚ አብዶ 25 ዓመት ኖሯል። በዘመኑ ላይ 25 አቡነ ተክለ ሃይማኖት ናቸው ተወልደው አድገው ሄደው ያደሩት። ሁለቱንም ገብርኤል ተሸክሞ እሷን ወስዶ ዳውሮ ለባለው ለገላውዴዎስ ሰጣት። ቅድስት እግዚአብሔርን ተሸክሞ አመጥቶ በቤተ ክርስቲያን ውስጥ አስገባት። ሚካኤል ራሱ አሁን ሄጄ ቦታውን አይቼዋለሁ። እግዚአብሔር ሲያጥንበት የነበረው ቤተ ክርስቲያን ማን ነው? ጸጋ ዛብ ሲያጥንበት የነበረው ቅድስት እግዚአብሔርን ተሸክሞ አመጥቶ ያስገባበት ቤተ ክርስቲያን ማለት የአቡነ ታዲዮስ ስዕል ይታያችኋል። ወዴት ነው ያለ? ቤት አይኔን ያልደክማል። ኧረ የለም በዚህ በመካከል ነው። ይሄን ያህል እንዲያው ከዚህ ቅርብ ቅድም ራሱ እዛ ቁጭ ብዬ ወደ ርቀት እያየሁ ዛፉ ይታየኛል አይታየኝም፣ ይሄ አይደል እንዴት ነው እያልኩኝ ስራ ፈትቼውን እንጂ ይሄ ስዕል አድኖ ማለት ያ ቤተ ክርስቲያን ራሱ ነው። እዚያው ውስጥ ነው የወጣው። ታውቃላችሁ ይሄ ስዕል አድኖ የገዳሙ ዋና ቅጂው ነው። በነገራችሁ ላይ ኮፒ እንዳይመስላችሁ ዋናው ቤተክርስቲያኑን ላነጸችላቸው ሰው ስዕሉን ሲሰጧት አይ ይሄ ለኔ አይገባም ለዝክረ ቅዱሳን የሚገባ ብላ ሰጣ ነው። እዛው ቦታ ነው ተቀብዬቸው የመጣው እዚያ ቦታ ማለት ነው። እዚያው ቦታ ላይ ነው ያ ተአምር የተደረገ። ታዲያ ጸጋ ዘአብ ሲያጥን ቆይቶ ቢወጣ ሰው የለም ብቻውን ነው የሚያጥን። እንዳይቀድስ ማን ጋር ይቀድሳል? አብዛኛው ካህን አልቋል። ስለዚህ ማይጠንት ነው ጧት ማታ እና መታ ተሸፋፍና ስታወራው መቼም ብዙ ነገር አለችው ለመፈተን። እንዲያው ሚስቱ የሞተችበት እንደዚህ አይነት ካህን አለ ተብሎ አንተን ላገባን የመጣው ሀብታም ነው ብዙ ወርቅ ብር አለኝ እንደዚህ አለች። አንቺ ምን ክፉ ነሽ እንዴ? አይሆንም እንዴ ሰው ከሞተ እሷ እኮ ሞታለች፣ እዚህ በኋላ ተስፋ የለም። ሚካኤል አለ ያስነሳታል ከሞተችም አሊያ ደግሞ ይቀራል እንጂ በኋላ ጥንካሬውን አድንቃ እኔ እንጂ እግዚአብሔር ነኝ ብላ በኋላ እንዲያው ተሸፋፍነሽ ነው ድምፅሽማ እሷን ይመስላል እንዲያ ብለው ኋላም ቅዱስ ሚካኤል መጥቶ የምስራች ነግሯቸው አቡነ ተክለ ሃይማኖትን ወልደው አቡነ ተክለ ሃይማኖት ተወልደው ታኅሳስ 24 ተወልደው ታኅሳስ 26 እሁድ ነበረ እና ቤተክርስቲያን ቅዳሴ እየተቀደሰ ከእናቱ እቅፍ ላይ እንደተቀመጠ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ይላል። እንግዲህ የሶስት ቀን ሕፃን አስቡት እና ተደንቃ ልጄ ይሄ ያንተ ስራ አይደለም ያባትህ ነው፣ አንተ ዝም ብለህ ጥባ መጥባት ነው ያንተ ስራ ብላለችው ይባላል። ኋላም ብዙ ነገር በቤታቸው የሆነ ነገር ሲጎልባት ለድሃ የምትሰጠው ስታጣ ልጅ ጣት እንደዚህ ዘርጋ ትላለች፣ እንደጣት ዘርጋለች፣ በል እንደዚህ አድርግ እጁን ይዛ ታስባርከዋለች፣ ይሞላል። እና አቡነ ተክለ ሃይማኖትና አቡነ ቀውስጦስን አዝላ አቅፋ በስርዓት አስተምራ አሳድጋ አቡነ ተክለ ሃይማኖት 19 ዓመት ከመንፈቅ ሲሆናቸው እናታችን እግዚአብሔር ጸሎት አድርጋ በሚካኤል ቀን መልአኩ ራሱ መጥቶ ቃል ኪዳን ስምሽን የጠራ ብሎ ቃል ኪዳን ሰጥቶ በዚህች ቀን አርፋ ተቀብራለች። መቃብሯን ሂጄ በአካል አለ መቃብሩ እስካሁን ድረስ ቁጭ ብሎ እንዳለ እንደው ተጠብቆ ነው ያለ። ስለተሳለምኩ ትልቅ ዕድል ይሰማኛል። ጽላለሽ ስትሄዱ እዚያ እሱ ይገኛል። ደብረ ጽላለሽ ኢቲሳ ላይ ማለት ነው። እና በእውነቱ እግዚአብሔር በረከቷን ያሳድርብን። በ17 ደግሞ የጸጋ ዛብ እናነሳለን። ሰዓቱን ገፍተነዋል በጣም ሳብ አድርጎነ ታሪኩ ለዚያ ነው። ወደ ትምህርታችን እንምጣ። እንዴት ዋላችሁ? ወዘአምነ ባቲ ይታፈር ነው አይደል? ያመነባት አያፍርም ነው። ከላይ ጀምረን ጥቂት እና ስለዚህ የተጨነቃችሁ ሰዎችና በኢየሩሳሌም ያለውን ሕዝብ የምትገዙ አለቆች የእግዚአብሔርን ቃል ስሙ ይላል። ተግሳጹ መጀመሪያ በጥሬው ለነሱ ነው። እናንተ ከሲኦል ጋር ተማምለናል። በነገራችሁ ላይ ትልቁ ህመም እሱ ነው። በብሉይ ኪዳን የነበሩ ሰዎች
እስመ ምስለ ሞት ወሲኦል አልብነ መሐላ እንደማለት ብነ መሐላ ይላሉ። ሲኦል ምንም አይለንም። ሰው ባላየው መቀለድ ልማዱ አይደለም። እንደዚያ ይሉ ነበረ። ከሞትም ጋር ቃል ኪዳን አድርገናል፣ ሐሰትን መሸሸጊያ አድርገናል፣ በሐሰትም ተሰውረናል፣ አውሎ ነፋስም ባለፈ ጊዜ አይደርስብንም ትላላችሁ፣ ፄዋዊ አይመጣብንም፣ መከራ አይደርስብንም እያላችሁ ትመካላችሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል። እንግዲህ ለሚያምኑ ነው የተነገረ። እነሆ በጽዮን ድንጋይ ለመሰረት አስቀምጣለሁ፣ ድንጋይን ለመሰረት አስቀምጣለሁ አላችሁ። በግዕዙ እሰይም ነው የሚለው አላችሁ። እሰይም ነው የሚለው እዚህ ላይ አስቀምጣለሁ ይላል። ይሁን ግድ የለም። እንግዲህ ስለ ጽዮን ተነጋግረናል አይደል? እንዴት ዋላችሁ? ጽዮን ስንል መጀመሪያ ያቺ አምባዋ ተራራ ናት አይደል? አንድ ትርጓሜ። ሁለተኛ ጽዮን ስንል ኢየሩሳሌም ናት አይደል? ሁለተኛ ትርጓሜ። ሶስተኛ ጽዮን ስንል ቤተ እስራኤል ነው አይደል? ስንት? ሶስተኛ ትርጓሜ። አራተኛ ጽዮን ስንል ታቦቱን ነው። ታቦተ ጽዮን ይባላል አይደል? አራት። አምስተኛ ጽዮን ስንል ቤተክርስቲያንን ነው። አምስት። ስድስተኛ ጽዮን ስንል መንግስተ ሰማያትንም የሚልበት አንቀጽ ይገኛል። ስድስት ነው። መጨረሻ ጽዮን ስንል ዋና አምባ መጸጊያ የሆናችን ጽዮን ስንል ማንን ነው? እመቤታችን። በጽዮን ድንጋይን ለመሰረት አስቀምጣለሁ ብሎ እግዚአብሔር በነቢዩ አድሮ የተናገረ የመሰረት ድንጋይ የተባለ ማን ነው ቢሉ ለጊዜው ዘሩባቤልን ነው። ነገር ግን ለፍጻሜው እንሂድ ከተባለ በጽዮን የመሰረት ድንጋይ አኖራለሁ ብሎ ያለ አባቶቻችን አንደኛ ለኦሪት ተረጎሙ። ደህና ዋላችሁ። ለምን ተረጎሙ? ለኦሪት። ምክንያቱም ታች ያመነባት አፍር የሚለውን በኋላ እንመጣበታለን። ሁለተኛ የመሰረት ድንጋይ የተባለች በራሷ ወንጌል ናት። ሶስተኛ የመሰረት ድንጋይ የተባለች እመቤታችን ናት። ከእመቤታችን በሚቀድም ቤተክርስቲያን አለች። አራተኛ እመቤታችን። አምስተኛ እና ግን ዋናው ትርጉም ግን እብነ ሕይወት ወርሰማይ ዘንት የሕይወት ድንጋይ የማዕዘን ራስ የተባለ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ከእመቤታችን ተወልዶ እንዲያ ተብሏልና እብነ ሕይወት ርሰማይ ዘንድ ተብሎ እሰይም ባለው አባቶቻችን ነው ተረጎሙ። ለኦሪት ቢሆን ኦሪትን የሰራት እሱ ነው። በነገራችሁ ላይ ለምንድን ነው የመሰረት ድንጋይ ያላት ቢሉ ኦሪትን ራሱ ሲሰራት ጌታችን 10 ትእዛዛት ምን ላይ ጽፎ ነው የሰጠው? በጥሬው እንኳን በቁሙ ምን ላይ ነው የተጻፉ? ድንጋይ ላይ ቅዱስ አለት ላይ ነው የተጻፉት። ለወንጌል ቢቀጽሉ ወንጌልን በአለት ላይ አልጻፋትም። ነገር ግን ወንጌል የተመሰረተችው ድቡሽት ላይ ነው ወይስ አለት ላይ ነው? ጌታ በቅዱስ ማቴዎስ ወንጌል በምዕራፍ 7 ላይ ምን አለ? ይህንን ትምህርቴን ሰምቶ የሚያደርገው ሁሉ ቤቱን በምን ላይ የሰራ ይመስላል አለ? በአለት ላይ። ወይ እንደ ትርጓሜ ጭንጫ ይላል። ጭንጫ ሲባል ብዙ አሸዋ ነው የሚመስለው። ጭንጫ ማለት ወንዝ ዳር ላይ የሚገኘው አለት ነው። ሌላ ቦታ ያለው አለት አፈሩ ምኑ ስለሚበላው ይሳሳል። ያ ግን ውሃው ሲያጥበው እያበረታው ነው የሚሄድ። አፈር ድንጋዩን ይበላዋል ብዙ ጊዜ። ጭንጫ ማለት ያ ነው፣ የወንዝ አለት ነው። ስለዚህ መሰረትነቷ ወንጌል እንደ አለት የበረታ ስለሆነ ለቤተ ክርስቲያን ቢቀጽሉ ቅዱስ ያዕቆብ በፍኖተ ለዛ ራእይ ባየ ጊዜ ምን ተንተርሶ ነበር? ተኝቶ የነበረ ድንጋይ ነው አይደል? ያችን ድንጋይ ከምድር እስከ ሰማይ የሚደርስ የወርቅ መሰላል ተዘርግቶባት አየ። ለቤተ ክርስቲያንም ለእመቤታችንም ለወንጌልም ያስተረጉማል። ያችን ካየ በኋላ ተነስቶ ምን አለ? ዛቲ ኢትወታ ለሰማይ፣ እቺ የሰማይ ደጅ ናት አለ አይደለም? ከዛ ዘይት ሐንጽ ቤተ እግዚአብሔር፣ እዚህ ምን ይሰራል አለ? የእግዚአብሔር ቤት ይሰራል። ሐቅለ አሮን ይባላል ስፍራው በኋላ እና ይሰራል አለ። እዚያ ላይ ምን አፈሰሰበት? ቅዱስ ዘይት አፈሰሰበት እና ቤተ ክርስቲያንን መሰረቷን በዚያ እንመለከታለን። በምን ላይ? በአለት ላይ መሆኑ የማዕዘን ድንጋይ የመሰረት ድንጋይ የሚለው ነው። ወደ አዲስ ኪዳን እንምጣና ሰሞኑን እያከበር ነው ባለው በቅዱስ ጴጥሮስና በጌታችን ውስጥ ምን አለ? ጴጥሮስን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሲለው ምንድን ነው ያለው? አንተ ምን ኮኩ አይደል? አለት ነህ። ወዲህ በዛቲ ኮኩ ነው፣ በዚያች አለት ላይ። ለዚያ ነው
እችን የመሰረት ድንጋይ ያለው። ከዚያ ቀጥሎ እመቤታችን ነው። እመቤታችን ድንግል ማርያምን እንዲያም ሚላት ለምንድን ነው ቢሉ ምን አላችሁ? እሰይም ባለው የጌታን ልናመጣ ነው። ግን እመቤታችን ድንግል ማርያም እምነቷ አንድ፣ ንጽህናዋ ድንግልናዋ ሁለት ምን አላችሁ? የእመቤታችን ምግባር ትሩፋቷ ሶስት እንደ አለት የጸና አይናወጽም። ለዚያ ነው አልባቲ ምን ሙስና ከቶው ነው እመቤታችንን። ከሱ ሁሉ ግን መሰረተ ሕይወት ማርያም አይደለም እንላት። መሰረት የመሰረት ድንጋይ አይደለም የመዳናችን መሰረት እመቤታችን መሰረተ ሕይወት ማርያም። ኋላ ግን ለጌታችን ቀጽሎ የመሰረት ድንጋይ የተባለ መድኃኒታችን ነው የድነት ባለቤት። ምክንያቱም ጌታችን የተናገረውን ኃይለ ቃል ነብዩ የተናገረውን ኃይለ ቃል ይዞ ቅዱስ ጴጥሮስ አሁን ጥቅስ ፍለጋ ይደክመኛል እንጂ ዲያቆናት ሁሉ ጊዜ ቅዳሴ ስታነቡ ታገኙታላችሁ አይደል? እንዲያውም ምንድነው ያለው? እምነ ወትረ ሰማይ ዘንት ካለ በኋላ እንዲያውም ለማያምኑበት ግን እብነ ካህድ ወእብነ እቅፍት ይለዋል አይደል? እናላችሁ ለማያምኑበት ለሚክዱት የሚያፍገመግም ደኛ ነው ብሎታል ቅዱስ ጴጥሮስ። ያው ጥቅስ ፍለጋ እንዳለከም ነው እንጂ ሄዳችሁ ማግኘት ትችላላችሁ እዚያ ላይ። እና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ያለው እነሆ በጽዮን ታዲያ የምናመጣው እንደው በጽዮን የመሰረት ድንጋይ አኖራለሁ ብሏል አይደል? በጽዮን ጽዮን ማናት? እመቤታችን። መሰረት ድንጋይ የመዳናችን መሰረት፣ የቤተ ክርስቲያን መሰረት፣ የፍጥረት ሁሉ መሰረት፣ እርሱ ራሱ ፍጥረትን ሁሉ የፈጠረ አምላክ መድኃኒታችን ኢየሱስ ክርስቶስ ስጋችንን የተዋሃደ ከእመቤታችን ነውና በጽዮን እሰይም ነው ያለ የመሰረት ድንጋይ አኖራለሁ። እንግዲህ እሰይም ያለውን እሾማለሁ ተብሎ ስለማይተረጎም ነው አኖራለሁ ያለው። እመሰርታለሁ ቢባል ሊቀልም ይችላል። እየሰማችሁ ነው? ተረድታችኋል? ሀተታ እየገባችሁ ነው? አዎ ሀተታ ልመዱ። ሀተታ ይባላል። በኋላ ከቀናነ ደግሞ ምስጢርም ሊመጣ ይችላል። ከቀናነ ነው እሱ። ግን ታዲያ ይህንን እብነ ሕይወት ይህንን የመሰረት ድንጋይ የመሰረት አለት ምን ይለዋል? ዋጋው ብዙ የሆነ ነው ይላል። እናችሁ ዘእጹብ ሴጡ ብሎ ቢናገር ይሄ ዋጋ መተመን አይደለም። እጹብ ያለው ምንድነው ሲተረጎም ብዙ ተብሎ ለመተርጎም ይቸግራል አይደል? እናላችሁ ድንቅ የሆነ የማይተመን በዋጋ በነገራችሁ ላይ ለምሳሌ እንኳን ሌላ በቤተ ክርስቲያን አንዲት ኩባያ ወይ አንዲት ጠብታ ጸበል በዋጋ ትተመናለች? የእግዚአብሔር ጸጋ በዋጋ እንኳን ይቅርዳ ባለቤቱ ሰማይ ምድር የፈጠረ ለባለቤቱ ብንቀጽል እንዴት ብሎ ለእግዚአብሔር ዋጋ ይተመናል? ለድንግል ለእመቤታችን ለእናቱ ብንቀጽል እንዴት ብሎ ለቤተ ክርስቲያንም ለወንጌልም ለኦሪትም ብንቀጽል እንዲያ ነው። ከዚያ ቀጥሎ ዋጋው ብዙ የሆነውን የተመረጠውን የከበረውንና መሰረቱ የጸናውን የማዕዘን ድንጋይ አኖራለሁ። እስካሁን ስነግራቸው የነበረውን ነገር ሲገልጠው ምን አለ? አንደኛ ዋጋው ብዙ የሆነ፣ ሁለተኛ የተመረጠ እንዴት ዋላችሁ የከበረውን መሰረት። ከዚያ በኋላ ይህን የማዕዘን ድንጋይ ርዕሰ ማዕዘንት የማዕዘን ድንጋይ ጌታችን የሚባልበት ምክንያት እንድታውቁት እንደው በአምላክነቱ ሁሉን የተሸከመ ነው እሱ። ግን በስጋዊው መሰረት ድንጋይ ሲባል ታውቃላችሁ ቤቱን ሁሉ የሚሸከመው ነው። አምላክነቱን መንገር ነው። ጸዋሬ ሁሉ መሆኑን መንገር ነው። የማዕዘን ድንጋይ ሲባል ግን ምን ማለት ነው? ግንበኛ ለዚህ ቤት አይጠፋም ሙያ ያለው ሰው አይደለም። ቤትን የሚሸከመው ታች ያለው ነው አይደለም? ታች ያለው መሰረቱን አይደል የሚሸከመው? ቤቱ እንዳይፈርስ ይዞት የሚኖር ግን ማለት ነው። እንዴት ዋላችሁ? ኧረ በሞቴ እንዴት ዋላችሁ? ግንበኞች ሲሰሩ መለኪያ ልቻቸዋል። ምን ትባላለች? ውሃ ልክ። ለምንድን ነው ውሃ ልክ የተባለ? ህንፃውና ውሃው ምን አገናኘው? የሚያገናኘው አለ። መርምረው ስህተት እንዳይመስል አለው። አሁን ሁሉን ተናግረን አዘልቀው አለ። ውሃ ልክ የተባለበት ምክንያት ለጊዜው ያቺ መለኪያ ውስጥ ውሃ ስለሆነች ነው። ዋናው ምክንያት ግን ውሃ ውስጥ ያለች ውሃ አይደለች። ውሃ ልክ አይታችሁ ታውቃላችሁ? ውስጧ ምን አላት? ውሃ የምትመስል ነገር አለች አይደል? በሱ አይደለም የሚለኩበት። ግን ውሃ ልክ የተባለበት ምክንያት ሌላ ነው። ሌላ ጊዜ እንግዲህ ስለ ግንብ ደግሞ አንድ ቀን አወራን እንነጋገራለን እንጂ አለው ታሪክ የራሱ ምክንያት አለው። እና ያችን የሚለኩባት ቦታ የትኛዋ ናት? የመደበኛ ግድግዳውን በውሃ ልክ የሚለኩት ዋናዋ የምትለካ የት ናት? ማዕዘኗ ናት። የማዕዘን ድንጋይ ያቺ አይደለም ይቅርና መውጣት ትንሽ ዘባ ካለች
ቤቱ አደጋ ላይ ነው። ማዕዘን ድንጋይ የሚል ምክንያቱም የክርስትና ሁሉ ነገሩ በስተቀኝ የክርስትና ምንድን ነው? መድኃኔዓለም። በስተግራ ማን ነው? መድኃኔዓለም ነው። በፊት ማን ነው? መድኃኔዓለም ነው። በኋላ ማን ነው? መድኃኔዓለም ነው። በላይ ማን ነው? መድኃኔዓለም ነው። በታች ያለ ማን ነው? ጌታችን ኢየሱስ ክርስቶስ ነው። በስምንቱ ማዕዘን በምስራቅም በምዕራብም በሰሜንም በደቡብም በመስ በባህር በሌብ በአዜብም እሱ ነው። ክርስቶስ የሌለበት ክርስትና፣ ክርስቶስ የሌለበት ሃይማኖት የለም። ለምን? እግዚአብሔርም እሱ ነው፣ ስጋችን የተዋሃደ እሱ ነው፣ የተሰቀለም እሱ ነው፣ ያዳነንም እሱ ነው፣ ከአማ አምላክ ከድንግል ማርያም የተወለደ እሱ ነው። ማዕዘን ድንጋይ። ከዚያ በኋላ የመጨረሻዋና ትኩረታችን ላይ እንምጣ። ወዘአምነ ባቲ ይታፍራው። ከላይ የተረጎመውን አንድምታ ታመጡታላችሁ። አሁን ከመነሻው እንምጣ። እንዲያው የዘሩባቤልን ዘለን አንድ ኦሪትን አለ አይደለም? እንዴት ዋላችሁ? ሁለት ወንጌልን አይደለም? ሶስት ቤተክርስቲያን፣ አራት እመቤታችን፣ የመጨረሻ መድኃኒታችን አይደለም? አሁን አንድ ባንድ እናምጣ። ወዘአምነ ባቲ ይታፈር። በእርሷ ያመነ በነገራችሁ ላይ ኦሪትን ያመነባትን ታሳፍራለች። ቅዱስ እስጢፋኖስ ምን ብሎ የወቀሳቸው? በመላእክት ስርዓት ተቀብላችሁ ኦሪትን አልጠበቃችሁ። ኦሪትን መጠበቅ ያስደንቃል፣ ግን ኦሪት ስንል ከሁለት ከፍለን ማየት አለብን። 10ቱን ትእዛዛት ከሆነ አሁንም ድረስ 10ቱን ትእዛዛት የሚጠብቅ ሰው ያፍራል? ንገሩኝ። ማፈር ምን ማለት ነው? መጀመሪያ ነገር እፍረት ምንድን ነው? ማፈር ምንድን ነው? ሀፍረት ምንድን ነው? አንድ ሰው ክፉ ሲሰራ ነው የሚያፍር፣ ኃጢአት ሲገኝበት ነው አይደል? ሀፍረት ብዙ ሀተታ ያመጣል። ፍጻሜው ግን ሀፍረት ማለት በጌታ ፊት ከጸጋ ከእምነት ከምግባር ተራቁቶ ራቁት መቆም። ሀፍረት ማለት ፍርድ ቀን ናት፣ ለኃጥአን የምትደረግ ነገር ናት ሀፍረት። ከሀፍረት እንድንድን አይደል ሀፍረተ መስቀል ዓመተ አገሰ የሚለው ጌታችን ለእኛ ሲል እሱ ሀፍረትን እሱ አፍሯል ሳይሆን ግን ሰዎች ሊያፍሩበት የሚችሉትን ያክል ግፍ ተቀብሏል ለእኛ ሲል። ስለዚህ አያፍርም። 10ቱን ትእዛዛት የሚጠብቁ ሁሉ አያፍሩም። ከኢታምልክ እስከ አፍቅር ቢጸካ ያለውን ድረስ የሚጠብቁ አያፍሩም። ነገር ግን በሁለተኛ መልኳ ብንመለከተው ግን አሁን ከ10 ትእዛዛት ውጭ ያሉ ጌታችን የሻራቸውን የኦሪትን ተግባራት ልስራ ብሎ የሚል ግን እሱ የወንጌል ጠላት ነው። አሁን ጊዜው አይደለም። ምክንያቱም ከኦሪት ያለፋል አይደል? ያላለፋል። ያላለፉ 10 ትእዛዛት አሉ። ሌሎች አንዳንድ ነገሮችም አሉ። እለፊ አላትን ለምሳሌ አሁን ግዝረት አለ አይደል? መገረዝ ስርዓትነቱ የወንጌል ሳይሆን የማን ነው? የኦሪት ነው። አሁን የምናደርገው እንደ እምነት ነው እንደ ባህል ነው? እንደ ባህል ነው እንጂ እንደ እምነት አይደለም። መገረዝ ሰው ካልተገረዘ አይጸድቅም ብሎ የሚያስተምር ካህን መምህር ካገኛችሁ እሱ ከሃዲ ነው የሚባለው 100%። ነገር ግን መገረዝ ይጠቅማል ብሎ ቢያስተምር ግን ይደነቃል። እሱ ለጤና አስፈላጊ ስለሆነ መገረዝ ይጠቅማል ብሎ ማስተማር ይችላል። ካልተገረዝክ አትድንም ካለ ቢጽ ሐሳውያን ከዚህ በላይ ምን አሉ? ቢጽ ሐሳውያን ካልተገረዛችሁ በወንጌሎች አትድኑም ብለዋል አይደል? መገረዝ ሃይማኖት አይደለም፣ አሁን የእምነት ጉዳይ አይደለም። ከፈለገ መገረዝ ይችላል። ከመዳኑ ጋር የሚያገናኘው ነገር የለውም። ለስጋ ግን ይጠቅማል መገረዙ ጥሩ ነው እና እንዲያ ነው። ስለዚህ በኦሪት ያመነ አያፍርም። ሁለተኛ ለማን እንቀጽላለን? ለወንጌል። እንዴት ዋላችሁ? በወንጌል ያመነ ያፍራል? ንገሩኝ እንጂ። አዎ ወንጌል አታሳፍርም። ብዙ ሀተታ ውስጥ አንገባም። ሶስተኛ ቤተክርስቲያን ናት። ቤተክርስቲያን ያመነ ያፍራል? አያፍርም። መዝገበ ረድኤት መዝገበ ምሕረት ናት ቤተክርስቲያን። አራተኛ እመቤታችን። በእመቤታችን ማመን ይገባል። ቅዱስ ቄርሎስ አምደ ሃይማኖት በድርሳኑ ምን ይላል? ሃይማኖተ አበው ላይ ባለው ድርሳኑ ምን ያለ? የአክል እምነት ሃይማኖት ነው እንጂ በቅድስት ድንግል አለ። በእመቤታችን ድንግል ማርያም ማመን ይረባል ይጠቅማል አለ። ምናምን እኮ እግዚአብሔር ናት ብለን አይደለም ላቲ ስብሐት ብለን እናውቃለን። ንገሩኝ፣ ከጌታ ጋር አተካክለናት እናውቃለን? አናውቅም። ነገር ግን በእመቤታችን ማመን ይረባል ይጠቅማል ወይም ያመነባት አያፍርም ማለት ምን ብለን ነው የምናምናት ብሎ መጠየቅ ይገባል። እስቲ ጎበዞች አምጡ። ምን ብለን ነው የምናምን ስለ እመቤታችን? እመቤታችን ምናምናት ምን ብለን? ከታችን ጀምር ከላይ ከዋናው ጀምሮ እንጂ ዋናውን ነገር አምጡ። ዋናውን ነገር አምጡ እንጂ ወላዲተ አምላክ እንዴ! እሱ ነው እኮ በእመቤታችን መጀመሪያ ማመን የሚገባ ምን ብሎ ነው? ወላዲተ አምላክ። ከዚያ ወላዲተ አምላክ ስንላት በሕቱም ድንግልና ነው አይደለም? ድንግል በክሌ ብለን
የአምላክ እናት ብለን እናምንባታለን፣ አናፍርባትም። ድንግል ናት፣ በሁለት ወገን በሶስት ወገን ድንግል ናት ብለን እናምንባታለን፣ አናፍርም። ደህና ዋላችሁ? እንዴት ዋላችሁ? የሴቶች የደናግል የፍጥረት መመኪያ ናት ብለን እናምንባታለን፣ አናፍርባትም። የአርያም ንግስት ናት ብለን እናምንባታለን፣ አናፍርም። በልጇ ቀኝ ተቀምጣለች በክብር ብለን እናምናለን፣ አናፍርም። እኛ ክብሯን ዘርዝረን የመላእክት እህታቸው፣ የአበው ተስፋቸው፣ የነቢያት ትንቢት ምሳሌ፣ የሐዋርያት ስብከት፣ የሰማዕታት እናት፣ የደናግል ንጽሕና፣ የጻድቃን ሞገስ፣ የባይታውያን መዓዛ፣ የምእመናን ደስታ ብለን ስንናገር አናፍርባትም። ሐቅ ነው። ምክንያቱም አናፍርበትም ማለት በሁለት መንገድ ነው። አንደኛ ስንለው አናፍርበትም ሐቅነቱም እናምናለንም እናውቃለንም። ደህና ዋላችሁ? እናምናለንም እናውቃለንም። ቸርነቷን ርኅራኄዋን እናምናለንም እናውቃለን። አናፍርበትም ማለት አንድ ሰው አንድ ሲደመር ሁለት ለማለት የሂሳብ አስተማሪ ያፍራል? ንገሩኝ። የዛን ያክል ከዚያም በላይኛ እመቤታችን ስም በመጥራት አናፍርም። ሁለተኛ አናፍርም ማለት እንዲህ በማድረጋችን በፍርድ ቀን አናፍርም። ለምን? በፍርድ ቀን ፍጥረቱን ሁሉ የምታማልድ ስሟን የጠሩትን እሷ ናት። ወዘአመነ በአቲ ይትሐፈር። ከሁሉ ግን ፍጻሜው ምንድን ነው? በአማላጅነቱ ያመነ አያፍርም። እንዴት ብሎ ያፍራል? የወደቀውን የምታነሳ መጽሐፍ የሌለ ጸውኦ ስምኪ ያነስ ዘወድቀ፣ ስምሽን መጥራት በእርግጥም የወደቀውን ያነሳዋል። ኃጥአኒ ይሬሲ ጻድቀ፣ ኃጢአተኛውን ምን ያደርገዋል? ጻድቅ ያደርገዋል። እንኳን በእመቤታችን አልኩ በንስሐ የተማመነ አያፍርም፣ በምጽዋት የተማመነ አያፍርም። እኔ ሰጥቻለሁ ብሎ በምጽዋት መመካት ሳይሆን ምጽዋት ታደነኛለች በጌታ ስም በእመቤታችን መሰጠት ብሎ እንኳ ማለት። የመጨረሻው ግን ወዘአምነ ባቲ ማለት በነገረ ድህነት ጌታችን ኢየሱስ በስጋዌ በአምላክ ሰው መሆን በጌታችን ኢየሱስ ክርስቶስ የማዳን ስራ ባቲ ብሎ በሴት አንቀጽ ስለጠራት ነው። በነገረ ድህነት በአምላክ ሰው መሆን እናፍራለን። በሌላ እምነት ያሉ አንዳንድ ወገኖቻችን እንዴት አምላክ ሰው ሆነ ትላላችሁ? እኛ እናፍርበትም። አምላክ ሰው ሆነ ብለን ስንል ደስ ብሎን ነው፣ አናፍርበትም። በነገራችሁ ላይ ብዙ ጊዜ ይጨንቃችኋል። እግዚአብሔር ነው ካላችሁ ተገረፈ፣ ተራበ፣ ተጠማ፣ አናፍርበትም። ለእኛ ድነት የተደረገ ነው። በእርሱ ያመነ ሁሉ ጌታችን ምን አለ በወንጌል? ዘይአምን በወልድ ቦ ሕይወት ዘለዓለም። በወልድ እግዚአብሔር ያመነ ምን አለው? የዘላለም ሕይወት አለው ብሎ ተናግሯል። ስለዚህ በጌታችን ኢየሱስ ክርስቶስ ያመነ በምድርም በሰማይም አያፍርም። ደግሞ ላለማፈር እኮ መገለጫ አለው። ለምሳሌ ጌታችን ኢየሱስ ክርስቶስ ስሙን ስንጠራ የማያሳፍረን በረቂቅ ነገር ብቻ አይደለም፣ የሚታይ ተአምራት ያደርግልናል። በስሙ ስሙን ጠርተን ድንቅ ይደረጋል አይደል? በምድር አያሳፍርም፣ በሰማይማ የባለቤቱ ክብር የሚገለጥበት በፍርድ ቀንማ አናፍርም። ስለዚህ እንዲህ ብሎ ነቢዩ ተናገረ። ከዚያ በኋላ ሌሎች አተታዎች አሉ። እርሱን ሰዓት ስለሌለን ለጊዜው እናቆየዋለን። የእግዚአብሔር ቸርነቱ በቤታችን ጣዕመ ፍቅሯ አማላጅነቷ በሁላችን ጋር ይሆን። በፍቅሯን በረከቷን ያሳድርብን፣ ከነቢዩ በረከትም ይክፈለን። ታምራት አጭር ተአምርን እናገርና እንጨርሳለን። እመቤታችን ድንግል ማርያም ነገረ ሥጋዌን ስላነሳን እመቤታችን ድንግል ማርያም ባረፈችበት ሰሞን ላይ አይሁድ ጉባኤ አድርገው ነበረ እና በጉባኤያቸው መካከል ከ600 በላይ አይሁድ ተሰብስበው ምን እናድርግ? የናዝሬቱ ኢየሱስ እናቱ እንደዚያ ታውፋንያ የሚባል ሰው ልክ እንደዚህ ሆነ። አሁን እሱን ተነሳ አረገ እያሉ ሲያወኩን እንደኖሩት አሁን ደግሞ እሷንም እንደዚያ ሊሉን ነው። ምን ይሻላል እያሉ ሲመካከሩ በመካከል አንዱ ተነስቶ ከመካከላቸው ትንሽ ቅንነት ያላቸው ስላሉ አንድ ጥያቄ አነሱ። የሚገርመው ነገር አይሁድም ብለው ምን አሉ? አይ ቆይ የእሷን እናቆየው የእናቱን፣ የእሱ ነገር ግን ተነሳ አረገ ማለታቸው እኮ በከንቱ አይመስልም። ግን ለምንድን ነው በየዓመቱ ታዲያ ተነሳ ብለው በሚያምኑበት ቀን ከሰማይ ብርሃን የሚወርድ ሁላችንን ሳይተን ነው የለ ብሎ አንዳንዶቹ ጥያቄ አነሱ። ከዚያ ደግሞ ሌሎች ይህ ስለኛ ይጨንቀናል፣
ቸግሮናል ብሎ አሉ። አንዱ ግን በዚህ ተበሳጭቶ እኔ እሱ ይኸው ተነሳ አረገ ከሚሉት 14 ዓመት አልፎ 15ኛ ዓመት እየገባ ነው። ይኸው እሱንም እናቱንም ስሰድብ ይህን ጊዜ አለው። አምላክ ቢሆን ኖሮ ይገለኝ ነበር አይደለም ብሎ የመጨረሻው ቃል ካፉ ስትወጣ የቆመበት ምድር ተሰንጥቆ እሱ ብቻ ገባ። መልሰው አጣቸው። ተቀብሮ እንዳይመስላችሁ ከነቱ ወደ ሲኦል ነው ያወረደው እዛው ከነሙሉ ስጋው። አንዳንድ ጊዜ ዳታንና አቤሮ በነገራቸው ተቀብሮ በነፍስ መሄድ እንኳን አንድ ነገር ነው። የከፋም ቢሆን ይሻላል። ከነስጋው ነው ያወረደው። 600 በሙሉ እንደ ሻሽ ተነጸፉ እዚያው ላይ። በአማን ተሰቅለ አምላክ አብርሃም በኢየሩሳሌም። እግዚአብሔር ስራ እኮ ይቀርብኛል። ያ ክፉ ተናገሩት ሲመስለው ጌታችን ጠቅላላ 600 ሙሉ በጌታችን ሄደው ተጠመቁ ከሐዋርያት። የሚገርማችሁ ነገር ከ600 አንዱ የቀያፋ ልጅ አባቱን ተከትሎ የኖረ ግን ልቦናው ሽንገላ የሌለው ነበር። አባቱ ሰቅሎ የገደለውን አምላክ አምነው ተጠምቋል። እንድታውቁት አባቶቻችን ታዲያ እዚህ ምን አሉ? ጌታ ምን ያህል ቸር እንደሆነ በዚህ ገለጠ። ለምን ደሙ ላዕሌነ ወላዕለ ውሉድነ እምትል ቃል ለመጀመሪያ ካፉ ያወጣ ቀያፋ ነው። እንድታውቁት ቀያፋ ሲሞት ተካፉ ላይ ደም ጎርሶ ነው የሞተው። እንድታውቁት ከዚያ በኋላም ከሐረገ ትውልድ የተወለዱት በሙሉ ካፋቸው ደም እየጎረሱ ነው የሚወለዱ ሕፃናቱ። እዚህ ጋር ግን ላመነበት ግን ጌታ ሰው ቢሆን ቂም ይዛል አይደል? የቀያፋ ወላዕለ ውሉድነ ብሎ ነበር አይደል? ግን ልጁ አምኖ ክርስቲያኑ ነው ቀያፋ ልጅ እና የእመቤታችን እንዲያው ስሟን እሷን እና ጌታችን ተሳድቤ ምን ሆንኩ አለ እና እዚያ ላይ ታምረ ማርያምን ያዘጋጁ ክቡራን ሊቃውንት ምን አሉ? እመቤታችን ድንግል ማርያምን በክፉ የሚያነሳውን ባህር ሊያሰጥመው ደንጊያ ተንከባሉ ሊጨፈልቀው ምድር ተከፍታ ልትውጠው ነፋሳት ጠርገው ሊወስዱት ጎርፍ አንከባሉ ሊወስደው ይገባል ብቻ ሳይሆን ያደርግበታል ማለትና መጨረሻ ላይ ደራሲ ሆነ አለ እኔ በአማላጅነቷ የምታመን ኃጥኡን ስሟን በክፉ ሲያነሷት ከምሰማ በጦር ወቅተው ገለውኝ ስጋዬን ለውሻ ቢያበሉት ይሻለኛል አለ። ደስ ይለኛል እኔ አየህ ፍቅሯ ነው እንዲህ የሚያሰኘው። ታዲያ አንዳንዱ ሰው ይቀላምዳል። ስለ እመቤታችን መስበክ እሷን መውደድ አይደለም። እባክህ ነግሬያቸዋለሁ አይደለም። ቸርነቷን ተስፋ ማድረግ ነው እንጂ ማስተማር ከሚከብዱ ነገሮች አንዱ ስለ እመቤታችን ነው። ለምን ቢባል ካስተማርክ በኋላ ሁሉ ጊዜ ይከፋኛል። ምክንያቱም መነገር ያለበትን የተናገርኩት አይመጣጠንም። አሁን እቺ ለአንዳንድ ሰው ብዙ ሊመስለው ይችላል። ጥቂት ናት። ጥቂትነቱን የምነግራችሁ ከቤተክርስቲያን ትምህርት አንጻር መመለከት አንችልም። በልቤ ከሚሰማኝ እንኳን የምናገረው አይመጥንም። የሚመስበውና አፌ ላይ የሚወጣው የለም። ምናልባት ይህችን ታክል ትሆናል የተፈቀደልች ለመናገር እና አንዳንድ ጊዜ በመቀናጣት አይሆንም። ይሄ ቅዱስ ሰው ታምረ ማርያም ሲዘጋጅ የነበረ ይሄ ታምረ ማርያም ይችን አንቀጽ የጻፋት ቅዱስ ሊቅ እንዲህ ነው። በአደባባይ ነው ለዘላለም ሲነበብ የሚኖር ኃይለ ቃል ማለት ነው። የተአምሯ በረከት ይደረብን። ቀጥሎ ምን ተረጉመው መልካ ውዳሴ ስለጨረስን ቀጥሎ ምንድነው መልካ አንቀጸ ብርሃን እንተረጉማለን። መልካ አንቀጸ ብርሃን እንደ መልካ ውዳሴ እናስረዝመው 3 ቤት 4 ቤት እያየን ነው የምንሄድ። የመጀመሪያውን ኃይለ ቃል በጥሬ ዘር እንበልና ከዚያ በኋላ እንቀጥላለን። ቅድስት ወብፅዕት በሉ በደንብ በልሳነ ኩሉ ዘነብስ ስበይት ወወርክት በአፈ አብይ ወንዑስ ማርያም ድንግል ዘአወደኪ ሞገስ ተሰመይኪ ስምረተ አብ ወማኅደረ ወልድ ክርስቶስ ወምጽላለ ዘቅዱስ መንፈስ። እንግዲህ እንዲህ ያልን እንቀጥላለን። ይሄንን ያው ዜማ እንዳስለመደው ያው በዚህ በጥንቱ አባቶቻችን ባቆይልን ዜማ ነው የምንጮኸው። ቅድስት ወብፅዕት በልሳነ ኩሉ ዘነብስ ስብይት ወቡርክት በአፈ አብይ ወንዑስ ማርያም ድንግል ዘአወደኪ
ዘአውደኪ ሞገስ ተሰማይኪ ስምረተ አብ ወማይደረ ወልድ ክርስቶስ ወምስላለ ዘቅዱስ መንፈስ አሰርቱ ቃላት በአጻብዒሁ እለ ተጽሕፋ እምህላዌሁ ህላዌ ለሥጋኪ አስተሳተፋ ማርያም ድንግል መራውተ ጽድቅ ዘእደኬፋ ተስፋ ተስፋ ይኩነኒ ተስፋ ጸውኦ ስምኪ ዘአልቦ ዘለፋ ቀዲሙ ዜናወነ አብ በየውጣ ሕግኪ ተጽፈ በእደ አልፋ ወቤጣ ማርያም ድንግል ለሐዘነ አዳም ተውላጣ ፍሬ ጸሎትየም ከመ ኢይቅስም አንበጣ በሐጹረ መስቀል ህጽሪ አፍአ ወውስጣ ሰዓት ለመቆጠብ እነዚህን እንተርጉምና እንቀጥላለን። ማንሻው ቅድስት ወብፅዕት ነው አይደለም? ጀመር ውዳሴው ግን ጊዜ የሚባለው ግን ቅድስት ወብፅዕት ከታችኛው ወርዶ ቅድስት ወብፅዕት። ቅድስት የሚለውን በውዳሴ ማርያም ስተረጎም ሰማላችሁ አይደለም? ቅድስት አለ ጽንዕት፣ ንጽሕት፣ ክብርት፣ ልዩ ሲል ነው ብሎ ይተረጉማል። ሀተታው በዛ ይላል ሰዓት ስለሚመሽብን። ብፅዕት አለ ብፅዕት ባለው ንዕድ ክብርት ብሎ ወይም የተመሰገነች ብሎ እና በልሳነ ኩሉ ዘነፍስ በልሳነ ኩሉ ዘነፍስ ማለቱ እንዴት ዋላችሁ? ለሁለት ለሶስት ያስተረጉማል። ዘነፍስ በማለቱ በነፍስ ሕያው ሆኖ በተፈጠረ ፍጥረት፣ አንድም ዘነፍስ ባለው በክርስቶሳውያን በሚያምኑት በልሳነ ኩሉ ዘነፍስ። ስብሕት አለ የተመሰገንሽ፣ ወቡርክት አለ መርገመ ሥጋ መርገመ ነፍስ የሌለብሽ በአፈ አብዮ ንዑስ። አንድም ስብሕት ወቡርክት ባለው በታላቁም በታናሹም አንደበት ስምሽ የሚመሰገን ነው። ማርያም ድንግል ዘአውደኪ ሞገስ፣ ድንግል ማርያም አንቺ ሞገስ ከቦሽ የሚኖር ሞገስ በዙሪያሽ ያለ ወይም በጥሩ አነጋገር ሞገስ የሚለው መድኃኔዓለም ክርስቶስን ነው። የእርሱ ክብር ከአንቺ ጋር ያለ ነው። ተሰመይኪ ስምረተ አብ፣ የእግዚአብሔር አብ ምኑ ተባልሽ? ስምረት ምንድን ነው? ፈቃድ አይደለም? እንዴት ባላችሁ? ልጁን አንድያ ልጁን እንድትወልጂ የአብ ፈቃድ፣ አብ የወደደሽ ተባልሽ። ወማይደረ ወልድ ክርስቶስ፣ የክርስቶስ ወልደ እግዚአብሔር ማደሪያ ተባልሽ። ወምጽላለ ዘቅዱስ መንፈስ፣ መንፈስ ቅዱስ ደግሞ የሚጋርድሽ ወይም የእርሱ ማረፊያ ሆንሽ። አሰርቱ ቃላት በአጻብዒሁ ለተጽሕፋ፣ በእግዚአብሔር ጣት። አሁን በነገራችን ላይ በእግዚአብሔር ጣት ተጻፈ ሲባል እግዚአብሔር ወርዶ በጣቱ እንደዚህ አድርጎ ጻፈ ማለት አይደለም። በስልጣን እግዚአብሔር ማለት ነው። አንሰ አወፅ አጋንንት በአጽባይተ እግዚአብሔር ይላል። በእግዚአብሔር ጣት ያለው በሁለት ይተረጎማል። አንደኛ ጣት የምን ምልክት ነው? ስልጣን። ሁለተኛ አጽባይተ እግዚአብሔር ያለው ለምን ተረጎመበት? በትምህርተ መስቀል ብለው እና በአጻብዒሁ ለተጽፋ በስልጣን እግዚአብሔር 10 ትእዛዛት የተጻፉ የጻፈ ምላዌ ወላዌ ለሥጋኪ አስተሳተፋ፣ ባሕርየ መለኮቱን ከአንቺ ጋር በማዋሃዱ የክብሩ ተሳታፊ ያደረገች ማርያም ድንግል መራውተ ጽድቅ ዘእደኬፋ፣ ድንግል ማርያም ሆይ አንቺ የእውነት መክፈቻ የመንግሥተ ሰማያት መክፈቻ ተብለሻል። መገኛሽ ደግሞ የቅዱስ ጴጥሮስ እጅ ነው። በጴጥሮስ እጅ ያለች የመንግሥተ ሰማያት መክፈቻ አንቺ ነሽ። ተስፋ ተስፋ ይኩነኒ ተስፋ 3 ጊዜ ደጋገመው ልመና ለማጽናት ነው። ምን ጸውዖ ስምኪ ዘአልቦ ዘለፋ፣ ያንቺን ስም መጥራት ዘለፋ የሌለበት አለ። በነገራችን ላይ የማይነቀፍ ነገር በሃይማኖት ያለ ነገር አይነቀፍም አይደለም።
ጸውዖ ስምኪ ዘአልቦ ዘለፋ ማለት ያንቺን ስም መጥራት ዘለፋ የለበትም፣ አያስነቅፍ፣ አያስወቅስም። ምክንያቱም አባቶቻችን ምን ይላሉ? በታምረ ማርያምም እንደተጻፈው ኃጢአተኛን ሰው ፈርዶ ሲኦል ሊጥለው ሲል በእመቤታችን ስም ሲዘክር ስሟን ሲጠራ የኖረ ከሆነ የእመቤታችን ስም እንደማይተሙ ሆኖ አካሉ ላይ ይታያል፣ ነፍሱ ላይ። በዚያ ጊዜ መፍረዱን ይተዋል ጌታ። የእመቤታችን አማላጅነት ተቀብሎ ይመራዋልና እና ጸውዖ ስምኪ የአንቺን ስም መጥራት ዘለፋ የለውምና ይኩነኒ ተስፋ ያለው እሱ ተስፋ የሆነ ቀዲሙ ዜናውን አብ በይወጣ ነናውላችሁ እግዚአብሔር አብ ቀድሞ በይወጣ በኦሪት ትእዛዙን ነገረን። የውጣን አባቶቻችን ለብዙ ተርጉመውታል። የውጣ ማለት ምንድን ነው? እዝል ቅጽል የላት ይላል አይደለም? የውጣ ነጠላ ነገር ግን የውጣ ለብዙ ቢያስተረጉም የውጣ የተባለች ወደኋላ ቢተረጉሙ በምስጢረ ሥላሴ ትተረጉማለች። ግን ወደ ኦሪት ብንመጣ የውጣ የኦሪት የመጀመሪያው ትእዛዝ ናት ብለዋል አባቶቻችን። ምን ትላለች? ኢታምልክ የውጣ ናት። ስንት ናት ኢታምልክ? እንዴት ዋላችሁ? አንዱና ግን ሙሉ የቤተ ክርስቲያን ሕግ በሙሉ አማን ላይ ተንጠልጥሎ ያለ እሷ ላይ ነው ያለ። እሷ ናት ሁሉን ይዛ ያለች። እሷ ናት የሁሉ ሕግ ሁሉ ራስ እሷ ናት። ኢታምልክ ናት እና አብ በይወጣ ሕግሽ ተጽፋ በእደ አልፋ ወቤጣ አልፋ ቤጣ በተባለ አምላክ ሕግሽ ተጽፏል። የብሉይ ከአዲስ ማነጻጸር ነው። ማርያም ድንግል ለሐዘነ አዳም ተውላጣ ድንግል ማርያም ለአዳም ሐዘን የሐዘን ቅያሬው ምንድን ነው? ደስታ ነው አይደለም? ለሐዘነ አዳም ተውላጣ ለምን? ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ ብሎ ስለነገረው አዳም ያገኘው ሐዘን ነው። ደስታ ያገኘ በማን ምክንያት ነው? በእመቤታችን ለሐዘነ አዳም ተውላጣ አለና ፍሬ ጸሎቴ ከመ ይቅስም አንበጣ የጸሎቴን ፍሬ እንግዲህ አዝመራ ታርሶ ተዘርቶ በቅሎ ስንት ተደክሞበት የአንበጣ መንጋ ይመጣና እምሽክ አድርጎት ሄደ። አንበጣ ያለው ማን ነው ከተባለ ሰዓት ለመቆጠብ ለሁለት እንተረጉማለን። ወዲህ ውዳሴ ከንቱ ዋናው ግን አንበጣ የተባለ ጋኔን ነው። ፍሬ ጸሎቴ እንዲህ ወደ አንቺ ያደረስኩትን የጸሎቴን ፍሬ ከእግዚአብሔር ደረሰ ዋጋ እንዳታመጣ ከመ ይቅስም አንበጣ ጋኔን እንዳይበላት በውዳሴ ከንቱ በምንም አሳቦ እንዳያስቀርብኝ ምን አለ? በሐጹረ መስቀል ህጹሪ አፍአ ውስጣ ያቺ የኔን ጸሎት በውጭ በውስጥ በምን አጥርነት ጠሪያት አለ? በመስቀል። ለምን? ምክንያቱም ሰይጣን የማይቀርበው ነገር ምን አለ? መስቀል። ታውቃላችሁ አይደለም? ነፍሳትን ቅዱሳን ሲያማልዷቸው ካማለዱ በኋላ ለክርክር እንዳይመጣ ስግድ ይቅድመ መስቀል ይሏታል። ሂጂ ወደ መስቀል፣ በጌታችን ፍርድ ዙፋን ላይ ሁልጊዜ መስቀል አለ እንድታውቁት፣ ለመስቀል ስገጂ ይሏታል። ሚካኤል ነው እንደዛ የሚል። ለምን የሚባል ለመስቀል ከሰገደች በኋላ በሰማይ ከቶውን ሰይጣን መከራከራችን አሁን ዘግቶ ነው የሚሄድ። የለም እዛ በኋላ ክርክር የለም። ለምን? መስቀሉ ላይ የነበረውን ነገር እንዳትረሱ ተናግሮ የለም። መስቀል ጋር የተያዘ ነገር በሙሉ ጌታ ያንተ ነው፣ እዚያ ውስጥ ክርክር አይገባም፣ ውሰድልኝ ብሎ የለ። እዚያ ላይ ያው ምንድን ነው የሚሰማኝ? እነዚህ ናቸው የሚቆረቁሩት። ነገ እንድታስወጡልኝ እነዚህ ዛሬ ዝም ብያለሁ። እና በሐጹረ መስቀል ጽሪ አፍአ ውስጣ አንቲ ውእቱ ንጽሕተ ንጹሐን እምጌጋይ ከበደል ከኃጢአት ንጽሕት የሆንሽ ብቻ ሳይሆን ከንጹሐን ሁሉ ንጽሕት የሆንሽ አንቺ ነሽ። ድንግል ሪት ወለተ ንጉሥ አባይ የተመረጥሽ ድንግል ሆይ የታላቁ ንጉሥ ልጅ ነሽ አለ። ታላቁ ንጉሥ ማን ነው? በጥሬ ዘር ቢተረጉሙ ታላቁ ንጉሥ ማን ነው? ቅዱስ ዳዊት ነው አይደለም? በምስጢሩ ታላቁ ንጉሥ ማን ነው? እመቤታችን እግዚአብሔር ልጅ ናት አይደለችም? ወልዳዋለች እንጂ እኮ ዞሮ ዞሮ ምኗ ነው? አባቷ ነው። የፍጥረት ሁሉ አባት አይደል? ለእመቤታችንም መድኃኔዓለም አባቷም ጭምር ነው። ልጇ ብቻ ሳይሆን በስነ ፍጥረት በፍጥረት ሕግ አባቷ ነው። እና እንደዚህ አለ። ወለተ ንጉሥ አባይ ድንግል ሪት ማርያም ድንግል ዘአውደች ፀሐይ እመቤቴ ድንግል ማርያም ፀሐይ የሚከብሽ አንቺ ነሽ ማለቱ እንተ ትለብስ ፀሐይ ያለው መተርጎም ነው። ፀሐይ ጽድቅ ክርስቶስ ስላደረባት ነው። እና ዘአውደች ፀሐይ ስመሪ ግዝቴ ማይሌተ ብእሲ ነዳይ ይህን የደረሰው ሰው ራሱን ነዳይ ብሎ ይጠራል። አሁን በጥሬ የሚተረጉም ሰው ይህ ሰው ገንዘብ የለው ማለት ነው ይላል። እና ገንዘብ እያለው ይህን ድርሰት ይደርሰዋል። ነና አላችሁ? ገንዘብ ያለው ሰው ድርሰት መድረስ አይችልም። ዛሬ በጣም ጥሩ ትምህርት አመጣሁኝ። እውነቴን ነው። መንፈሳዊ ድርሰትና ገንዘብ አብረው አይሄዱም። ምክንያቱም አንተ ማወቅ አለባችሁ። እንዴት ዋላችሁ? አታስታውሱም? ቅዱስ ኤፍሬም ወደ ቅዱስ ባስልዮስ ሄዶ ምን ለብሶ አገኘው? ወርቅ አይደል? ለመንፈስ ቅዱስ ሁለት ግብር አለው። ወታዘበው ልቡ ለኤፍሬም ከመ ባስልዮስ ሥጋዊቱ ይላል። ቅዱስ ባስልዮስ ግን ለክብረ ወንጌል ያደረገው ነገር እንጂ ያ ወርቅ የራሱ ነው አይደለም። አየህ፣ ቅዱስ ኤፍሬም ግን ትክክል ነው። ለመንፈስ ቅዱስ ሁለት ግብር አለው። ለምን? ወርቅ ብር የሚወድ ሰው ላይ መንፈስ ቅዱስ ምን ሊያደርግ ይመጣል?
አስቀድሞ በወንጌል አልነገረንም? ይትክሉ ተቀንዮ ለክልያ ጋይስት ይትክሉ ተቀንዮ ለእግዚአብሔር ወለንዋይ ወይ አንዱን ትጠላላችሁ አንዱ ትወዳላችሁ ብሏል። እና ገንዘብ የሚወድ ብቻ አይደለም፣ ገንዘብ የሚያስቀምጥ ሰው ትርፍ ገንዘብ የሚያስቀምጥ ሰው ደራሲ መሆን አይችልም፣ በተአምር የለም። እና እንደዚያ ብሎ የሚጠይቅ ካለ የሰው ነዳይ ነው እንዲህ በደንብ እንጂ እምሽክ ያለ ነዳይ ነዋ። ግን ነዳይ የሚል ራሱን በትህትና ነው። በስጋ ከሆነ ይህን የደረሰው ማን እንደደረሰው እስካሁን አላወቅኩም። ጥንት የነበረ ድርሳን ነው እንድታውቁት፣ ታትሞም አለ ከህትመቱ ነው የምናነበው። በጣም ጥንታዊ ነው። ከመልካ ውዳሴ ጋር አባ ጊዮርጊስ ይሆናሉ ወይም አንድ ሆን አላወቅኩም፣ ገና እናጠራለን ደራሲ ሲሆን፣ ግን እዚያው አብሮ ስላገኘን የአባ ጊዮርጊስ ይመስላል። ነዳይ ማለቱ ግን በጽድቅ በትሩፋት ግን ሀብታም ሊሆን ይችላል። እና ምን አለ ስመሪ ግዝቴ ማይሌት ብሲ ነዳይ፣ እችን ምስጋና እኔ ድሃው ምስኪኑ ያቀረብኩልሽ ውደጅልኝ ተቀበይልኝ አምሳለ ጽጌ ዘስኩ በላይ አለ። ላይ ምንድን ነው አረ እንዴት ዋለች እናንተ ማምጡ እንጂ ቀይ ምን አሁን ዘስኩ በላይ ብሎ ያለበት ምክንያት ምንድን ነው? አሁን በቤተ መንግስትና በጥንቱ ስርዓት ነበረ። አሁን ታሪክ የሚያስተርክ ነገር ማለት ነው። እዚያ ላይ ሆኖ ታስሮ የሚቀር የሆነ ነገር ሲቀር ከላዩ ላይ ቀይ ሐር ወይ ቀይ ክር ታስሮበት ይሄዳል። የራሱ አለ፣ ነጭ የሚታሰርበት ቀይ የሚታሰርበት አለ። ያንን ማለት ነው። ታሪክ ሌላ ጊዜ እናወሳለን። እና ምን አለ አምሳለ ጽጌ ዘስኩ በላይ የኛውን ተቀጸል ጽጌ ጊዜ መያዣ ያበጃሉ። እዚያ ላይ ይሄን ቀዩን ግምጃ ወይም ደግሞ ቀዩን ሐር ላይ ያላደርጉበታል። ከውስጥ መሰኪያ አለቻት። ከዚያ ላይ ምን ይሰካበታል? ጽጌ ይሰካበታል። ያለማን የሚቀርብ ነው? ለንጉሠ ነገሥት የሚቀርብ ነው። ክቡር ነገር ነው። በጣም ተከበረ ነገር ነው። እና ለዚያ ነው ልክ እንደዚያ ተቀበይልኝ ነው። ምክንያቱም እንደዚህ አድርጎ ያመጣው ንጉሠ ነገሥቱ አክብሮ ነው የሚቀበለው። እሱን ማለት ነው። ተረድታችኋል? ነው ለምን ልመልሰው? ሰዓት ሄዶባቸዋል። እግዚአብሔር መድኃኔዓለም የደራሲውን የድርሰቱን የእመቤታችን በረከት ያሳድርብን። እንግዲህ ዛሬ በጣም ሰዓት ገፋ አድርገናል። ታሪክ አብዝተን ነው። ሥላሴ ቸርነት የእመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን። ነገ በጣም ትልቅ በዓል ነው። እንዲሁ ሌላ ታሪክ ይዞ ነው እንጂ ደብረ ታቦር ነው። ዛሬ አሁን ምሽት ጀምሮ ማህሌት አለ። በየደብሩ ይቆማል። ደብረ ታቦር ነው ትልቁ በዓል። የጌታችን በደብረ ታቦር ብርሃነ መለኮትን የገለጠበት ነው አይደለም? መንፈስ ቅዱስ በአምሳለ ደመና የወረደበት ነው። ግን በዓመት ውስጥ የመንፈስ ቅዱስ በዓል በጎላ በተረዳ ወደ ጥምቀት ይሄዳል አይደል? እና ደግሞ ወደ ሐዋርያት ርደተ መንፈስ ቅዱስ አይደል? የእግዚአብሔር ወልድ ብዙ በዓላት አሉት፣ 18 በዓላት። የእግዚአብሔር አብ ዓመታዊ ዋናው ትልቁ በዓል መቼ ነው? ነገ ነው። ጠዳ እግዚአብሔር አብ አሁን ነገ ነው ክብረ በዓሉ። እና ነገ እግዚአብሔር አብ ነው። መልካ እግዚአብሔር ያላችሁ ነገር የሚደከም ዋናው እና የእግዚአብሔር አብ አምላካችን አጠቃላይ በዓለ ሥላሴ ነው። ሥላሴ በተለየ ግን በጎላ በተረዳ እግዚአብሔር አብ ሙሴ፣ ኤልያስ፣ ሐዋርያት አሉ፣ ጋሌዮን አለ። አቡነ አብየ ጊዜ ልደታቸው ነው ብለን ምንም በገድላቸው የታተመው ግንቦት 1 ቢልም የኛ የጎንደር ትውፊት ነሐሴ 13 ስለሆነ የሚለው ስለዚህ ነገ አቡነ አብየ ጊዜም ልደታቸው እናስባለን። ለጸሎት እንነሳ። ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይደሎ ምላም ወመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይደሎ ምላም ወመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይደሎ ምላም ወመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ይደሎ ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረና በምሕረቱ ያስተሰርይና በስብሐቱ ስሙ ያንቃና በባርኮቱ ያጽናና እግዝእትነ ማርያም ኃይለ ጸሎተነ ወአስተስርይ ኩሉ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብርሃነ ዘንተ ህብስተ እስመ ለዓለም ምሕረቱ ወለዘአስተየነ ዘንተ ጽዋ እስመ ለዓለም ምሕረቱ ወለዘሠርዐ ለነ ሲሳየነ ወአሐዘነ እስመ ለዓለም ምሕረቱ ወለዘተአገሠ ለነ ኩሉ ኃጢአተነ እስመ ለዓለም ምሕረቱ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ እስመ ለዓለም ምሕረቱ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር
ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አብሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋኪ ማርያና የተማይጸነብኪ በእንታና ምኪ እያቂ ማቡኪ ማይበረኔውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤን ሲል እግዚአብሔር ወተታሰይ መንፈስ በአምላኪ መድኃኔ እስመሬ ማማላ መቱናው ሚዜስ ያስተበጾኒ ኩሉ ሁሉ ስመ ገብርኤል የታይለ ብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለሚመርቁ ግብረ ኃይል በመዝራቱ ዘረውም ለሊያብዩልና ለቦሙ ወነሰቶም ላይ የናን መናብርቲሆሙ አይቤውም ለቶታን አዝገቦም በረከቱ ለሩባን ወፈናው ሙራቆሙ ለቡላኑ ተወግፎ ለእስራኤል ቆሌቦ ተዘከረ ሳይሉ የቢሎም ለአበዊን ለአብርሃም ወለስከላለም ባረክና ቅድስና አንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክና በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉየ አስተንፈሰ ወልሳን ያልወሰሰ ለክብረ ፍልሰትኪ ድንግል ሶባ ቀርብ ተውዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ እመረከብኮ ሞገሰ በየማነኪ ባረከኒ ስልሰ አድኅነነ ዘክር ወባርከነ ርስተከ Yeah.
ጉዟችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችን ቤተክርስቲያን ከመከራ እንዲጠብቅልን፣ ሰላሙን አንድነቱን እንዲያዝልን፣ ተረፈ ጦሙን ተረፈ ዘመኑን ተረፈ ክረምቱ እንዲባርክልን፣ የእመቤታችን ጣዕመ ፍቅሯን የቅዱሳን በረከት እንዲያሳድርብን፣ ጾሞ ለማበረከት እንዲያበቃን፣ ከብርሃነ ትንሣኤ በቸር እንዲያደርሰን፣ ከዕለት እኪት ከዘመነ መዓት መቅሰፍት ከግራ ቁመት ከገሃነመ እሳት እንዲያድነን፣ ሰላም የዋለ ቸር መድኃኔዓለም ሰላም እንዲያሳድረን፣ የሞቱትን ነፍሳቸው እንዲምርልን፣ ሔዋን እንዲጠብቅልን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ ለእግዚኦ ውስተ መንሱት እለ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወኩሎኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። Yeah.